በጣም በቃ ደባሪ ነገር እየሆነ መጣና በተለይ በፕሮቴስታንት ወንድሞች መካከል የሚደረገው ነገር ይህ ነው። እኔ ፕሮቴስታንቲዝም እውነተኛ ነው ብዬም ስለማላምን ያን ያህል ፕሮቴስታንቲዝም ኢቨን ቢወድቅ ሙሉ በሙሉ ቢወድቅ ምንም የሚያስጨንቀኝ አይነት ሰው አይደለሁም። ምክንያቱም ሰዎችን ከጌታ መንግስት ይለያል ብዬ የማምን ሰው ነኝ። ፕሮቴስታንትነት ቢጠፋ ማለት ሰዎቹን አይደለም ብለዋል። ልክ እኛ እንዳሉ ማለት ነው። ወንድሜ አሁን በእምነት እንዳለው ሰዎቹን አይደለም ምኑ ትምህርቱ ማለት ነው። ስለዚህ ኦርቶዶክሳውያን የሚታገሉት እኮ የፕሮቴስታንቱን ትምህርት እኮ ለማጥፋት ነው። ኦኬ እኛም ደግሞ ሰው ሰራሽ የሆነ ትምህርታቸውን በወንጌል እውነት አጥፍተን ትውልድን ወደ ክርስቶስ ነው የምንማረው። እኛ ጋር ነው ሮጣችሁ ሄዳችሁ አንድም ተብለው ወይም ሄደህ ሰርቀህ ከኛው አይተህ ነው ልነግረን የምችለው እንጂ በተአምር እንዳልተማርክ ባዶ ቅንጭላት እንደሆንክ እዚሁ አስረዳሃለሁ ማለት ነው። እኔ አንድ ጥያቄ እንኳን ባወጣ እኛ ጋር ነው ሮጣችሁ ሄዳችሁ አንድም ተብለው ወይም ሄደህ ሰርቀህ ከኛው አይተህ ነው ልነግረን የምችለው እንጂ በተአምር እንዳልተማርክ ባዶ ቅንጭላት እንደሆንክ እዚሁ አስረዳሃለሁ ማለት ነው። ኢቭን አንድ ቀን ብዙ ነገር ተነጋግረናል። በላሁን ቀጥል ስለምንተዋወቅ ነው እኔ የተናገርኩት። ይቅርታ እኔ ካጠፋሁ ምናልባት ችግር የለውም፣ ግን ባለፈው በጣም አዋርዶ ሰድቦኝ ነው የወጣው። ምንም ሳላደርገው እንዱ ሰድቦኛል። ስለሰጠህ ጊዜ አመሰግናለሁ። ፖለቲካህን ቀጥል። መጽሐፍ ቅዱስ እንዳልሆነ ማወቅ አለባችሁ። የሃይማኖት እንትንም እንዳልሆነ ማወቅ አለባችሁ። መልካም ገሃነም እሳት ብያለሁ። ወንድምነትሽ የምትለው ካለ በእሱ ሳይሆን እሱ ያው እንግዲህ የተሞላው ልሳን ይሄን ነበረ። ይሄ የተክለ ሃይማኖት ልሳን ሳይሆን አይቀርም፣ እንደዛ ይመሳሰላል። እሺ ለእህታችን ጊዜ እንስጣት፣ ለእንግዳዋ። እሺ እንኳን ሰላምላችሁ። እግዚአብሔር ይመስገን። እኔ ጥያቄ አለኝ። ያው በልሳን ዙሪያ ይህን ስለገድሉ አላውቅም፣ ግን ልሳን በፕሮቴስታንት የሚነገረው ልሳን እውነት መጽሐፍ ቅዱሳዊ ነው ወይ የሚለውን ጥያቄ አለኝ። ምክንያቱም የመጽሐፍ ቅዱሳዊ ልሳን ሰዎች ሰምተው ወንጌልን እንዲያውቁ፣ ልሳን ማለት የሚታወቅ ነው እንጂ የማይታወቅ። አሁን በእናንተ የሚነገረው ልሳን ማንን ሊያነጽ ነው የምትናገሩት? ልሳን እንግዲህ የሚያነጸው ከሌለ ራሱንም ሰውየውን የሚናገረውንም ካላነጸው ጥቅሙ ምንድን ነው? መድረክ ላይ የሚነገረው ልሳን ምን ጥቅም ላይ ነው የሚውለው? እሱ አንድ ጥያቄ ነው። እና ከመጽሐፍ ቅዱስ ጋር ይገናኛል ወይ ይሄ ልሳን? እናንተ የምትናገሩት መድረክ ላይ ምን ሊያነጽ ነው? መጽሐፍ ቅዱሳዊ ነው ወይ ነው ጥያቄው። ኦርቶዶክስ በልሳን ትናገራለች ብለሃል። ኦርቶዶክስ በልሳን አትናገርም፣ ልሳንም አናምንም። አይ ኦርቶዶክስ በልሳን ትናገራለች ብለህ ካመንክ ደግሞ ቻሌንጅ አድርጋቸውና ልሳን እንደምትናገር ውይይት ማድረግ ትችላለህ። መጀመሪያ የጠየኩህን መልስልኝ ማለት ነው። ቤቱን ማን የከፈተው? እህታችን ይህንን ቲክታክ ገስቱን ማን የከፈተው? ገስቱን ማን የከፈተው ማለት ይህንን ቲክታኩን ማን ነው? ተናገሩነቱን ማን ነው ላይቭ የከፈተው? ራስና ማን ነው የከፈተው? ስከፍት ምን ይዤ ነው የከፈትኩትኝ? ማለት ምን አርዕስት ይዤ ነው የከፈትኩት? ርዕስ እኮ ስለገሉን ያላቅም አልኩኝ እኮ የተክለ ሃይማኖት ትርጉም ምናምን ብለህ ነው የከፈትከው። ስለገድል አለ እንደዚህ ላይ አሁን የተጻፈ እና ተክለ ሃይማኖት የት ታምር የታገኘው? ቆይ እኔ በመጀመሪያ ምንድነው ይዤ የመጣሁትኝ? ርዕሱ ምንድነው ይዤ የመጣሁት? የማርያምና የተክለ ሃይማኖት ልሳን ጸሎት ትርጉም አልክ። ይሄ ማለት ምን ማለት ነው? ኦኬ ስለዚህ በቤተክርስቲያናችሁ የልሳን ጸሎት የለም ነው አይደል ያልሽኝ? ልሳን ጸሎት አናውቅም። አታውቁም? እሺ ድርሳንም ከላለሽ? ታኔ ስለ ድርሳን አሁን ላወራ አልገባም፣ ቅድም ዘግቻለሁ። ድርሳን ላይ ያለ የለም አይደለም። አሁን የእናንተ ልሳን መጀመሪያ አስረዳኝ። የሁለታችንም የምናወራው እናንተም የኛ ላይ ጠይቁናላችሁ፣ እኛም የእናንተ ላይ እንጠይቃቸዋለን። እንደሷ ነው መሆን ያለበት። እህታችን ቅድም ስናገር ሰምተሽ ከሆነ ልክ እንደገባሽ
አንደኛ ከኛ ቤት የሆኑ ከወንጌል አማኞች የሆኑቱ በሚዲያ ላይ በልሳን የሚጸሉ ሰዎች እነሱን ለማነጋገር እኔ አሁን በልሳን የምጸልይ ሰው ነኝ። የልሳን ስጦታ አለኝ። ለተቀበልኩት ከእግዚአብሔር ለተቀበልኩት በህይወቴ ለሚሰራው የልሳን ስጦታ ኦኬ። እኔ አሁን እዚህ ሚዲያ ላይ አልጸልይም። በቤቴና በቤተክርስቲያን ግን እንጸልያለን። ኦኬ። ስለዚህ በእሱ ላይ ጥያቄ ያለው ሰው ካለ መጠየቅ ይችላል። እኔን ግን ሲጠይቅ እኔ አስቀድሜ ጥያቄ ጠይቄያለሁ። በዚህ በፒክቸሩ ላይ እንደምታዩ ከላይ የማርያምና የተክለ ሃይማኖት የልሳን ጸሎት ትርጉም ነው። የእኛንም ደግሞ ትርጉም እንደዚሁ ጠይቀናለች። እናንተ በመጽሐፍ ስለማታውቂው በመጽሐፍ የተጻፈ ስለሆነ ትርጉሙን ሁሉ ጭምር ታውቁታላችሁ ማለት ነው። ድርሳነ ሚካኤል፣ በድርሳነ ገብርኤል እንደዚሁም ምንድነው መጽሐፈ ባርቶስ እና በሌሎች መጽሐፍቶቻችሁ ሁሉ ጭምር ዕለት ለጸሎት ድርሳነ ጠቁመኝና ድርሳነ ሚካኤል ዘወርኃ ኅዳር አንዴ ቀጥሉ። እስከዛን ድርሳነ ገብርኤልም አይ ቲንክ ዘወርኃ ግንቦት ሁለቱንም አውጣ። ቴንኪው። እንደዚህ የሚያወጣ ሰው ሲኖር ነው ጥሩ። መጽሐፈ ባርቶስንም እንደዚሁ ከጎን ካለ ካልሆነም እሺ። ታብ ኮፕሊንግ ሼር አድርጉ። ጸጋ ይብዛላችሁ። ታብ ኮፕሊንግ ሼር አድርጉ። ልጁ እስከሚመጣ እኔ ልወርድ ነው። ልጁ እስከሚመጣ የእናንተን ልሳን ይሄ በመድረክ ላይ የሚነገሩ ልሳን እና መጽሐፍ ቅዱሳዊ ልሳን እስኪ የለም አስረዳኝ። እንደዛ አይደለም የሚደረገው። ርዕሱን ነግሬሻለሁ አይደል? እናንተም የኛ ላይ መጠየቅ እኮ ልሳን ስለ ልሳን ነው። ኦልሬዲ እኮ ስለ ልሳን ነው። የተክለ ሃይማኖት ልሳንም በለው የድንግል ማርያም ልሳን ካልከው ሁሉም ርዕሱ ስለ ልሳን እስከሆነ ድረስ የእናንተ ልሳን ምናዊ ነው? አሁን መጽሐፍ ቅዱሳዊ ነው ወይ? የኛ እኮ ነገርኩሽ አይደል? አንደኛ ፕሮሲጀሩን መጠበቅ አለብን። ቤቱን ርዕስ አድርጌ የከፈትኩት እኔ ነኝ። እኔ ጠይቄ የእናንተን ስጠይቅ እናንተ ከመለሳችሁ በኋላ ከዛ ደግሞ የእናንተስ ኤርሚያስ አንተስ ራሱ ቅድም በልሳን ጸልያለሁ ብለሃል። ደግሞ የእኛንም ጠይቁም ብለናል። ተጠይቅ ብለሽ ብትይን ጥሩ ነው። እኔ ቤት ከፍቼ ርዕስ አድርጌ ቤት ከፍቼ የተዘጋጀሁበት ላይ አንቺ መጣሽና የእናንተን ንገረኝ የእኛን ግን አጠይቀኝ። እንደዚህ የሚባል ነገር የለም። በቃ ስለዚህ አሁን የእናንተን እንድጠይቅሽ ከፈለግሽ የእናንተን እንድጠይቅሽ እንድንወያይበት እኔ እንዳወራሽ እኔም ሆንኩ ሌሎች ወንድሞቼ እንዲመልሱልሽ ከፈለግሽ እኔ ለጠየኩት ጥያቄ ብዬ ላቀረብኩት ነገር አስቀድማችሁ መልስ ስጡን ማለት ነው። ከዛ የኔንም ብዛው ጋር እዚሁ ህዝብ እያየ ህዝቡ እየጨመረ ስለሆነ የሚመጣው እዚሁ እያፋጠጥሽ ትጠይቅኛለሽ። ከየት አምጥተህ ነው አንተ በልሳን የምጸልየው? ማን የሰጠህ ይህ አይነት ልሳን? አንተ የምጸልየውና ወገኖች ፔንቶች የሚጸልዩት እሺ መቋል እሺ አለ የምጸልዩት መጽሐፍ ቅዱሳዊ ነው ወይ ብለሽ መጠየቅ ትችላለሽ። ግን እኔ አሁን ኦኬ ቆይ አንዴ ጠብቀኝ። ኦኬ እንዴ ኦኬ ቅርታ በጣም ስለቆየሁባችሁ። ካሜራ ድርሳነ ሚካኤል፣ መጽሐፈ ባርቶስ፣ ድርሳነ ገብርኤል፣ መጽሐፈ አርጋኖ፣ ሌሎችም ደግሞ 3 መጽሐፍቶች አሉ። በእነሱ ላይ እናወራለን ማለት ነው። ኦኬ ወገኖች እንኳን ደህና መጣችሁ። ታብ ኮፕሊንግ ሼር አድርጉት ፕሊዝ። ታብ ኮፕሊንግ ሼር አድርጉት የገባችሁ ወገኖች ማለት ነው። ሁላችሁም ጸጋ ይብዛላችሁ። እሺ አንዴ ጠብቁኝ፣ ሁሉንም ላስተካክል። ሚካኤልን ይዘቱ አላውጣውና እኔ ካሜራ ከፍቼ እንደዚህ ነው ማስነበው። ጠብቁኝ አንዴ። ታብ ኮፒሊንግ ሼር አድርጉት ወገኖች። ኤርሚ አንተ ሚውት አድርገው እስክታስተካከል ሌሎች የምትገቡም ሚውት አድርጉ ፕሊዝ። እሺ ወንድማችን፣ እሺ ድርሳነ ሚካኤል አውጥተሃል አለ መጽሐፉ ትልቁ ላይ ላድርግ። አውጥቻለሁ። ማውጣት እንትን ድርሳነ ሚካኤል ዘወርኃ ኅዳር አውጣ ብለኝ አውጥቻለሁ። ዘወርኃ ኅዳር አውጥተሃል። እሺ ዘወርኃ ኅዳር ላይ ካሉ ምንባባት ውስጥ አንብበህ ታውቃለህ? ድርሳነ ሚካኤል
ትንሽ ቆይቻለሁ። አሁን እንትን ብጠቁመኝ ችግር የለም። እሺ በሚካኤል ክንፍ ላይ ምንድን ናቸው የተጻፉት ተብሎ የሚታመነው? ወዴት አካባቢ ላውጣ? ወይ ደግሞ አውጣና አውጣለሁ። አንተ አስበኝ። እሱ ጋር ዘወራ ህዳር በሚካኤል ክንፍ ላይ ምንድን ናቸው ተጽፈዋል ተብሎ የሚታመነው? ምናልባት የምታውቀው ከሆነ አንብቤ ቆየሁኝ። ካነበብኩ እያለ በቃ መጽሐፉን ላውጣ መነሳፈውና አለ ግን እሺ አውጣው። እሺ እና መሰክረው ይዘዋላ ላውጣ ነበር ያልከው። አውጣውና ችግር የለም። ኧረ እኔ አለኝ ግን እስኪ ድርሳነ ሚካኤል መሆኑን ያንተን ነው ትልቁ ላይ አድርገው ማለት እሺ የጥንት ዓመተ ምህረት እትም ነው። ኦኬ ተስፋ ገብረስላሴ እትም ነው። ድርሳነ ሚካኤል ነው። ትክክል ነው ያዝከው። ኦኬ እኔ በያዝኩት ላይ ገጹን እንግዲህ ካወጣለሁ አይደ ነው ተመሳሳይ መጽሐፍት አይመስለኝም፣ ግን ገጽ 37 መጽሐፉ ትክክል ነው። ድርሳነ ሚካኤል ያዝከው። እንትን አድርገው ፊት ለፊት ላይ ካሜራውን ክፈተው። አንተን ትልቁ ላይ አድርኩት ካሜራውን ልትከፍት ነው። ኦኬ አወጣው ንባችን ቁጥር አለው። እስኪ ያንተ ክፈተውና አሳየኝ። ቁጥር ካለው በቁጥሩ እንድነግርህ ማለት ነው። ከገጽ ማለት ከቁጥር 90 ጀምሮ በቁጥር አስቀምጦት ከሆነ ያንተ አለህ አየለ አለኝ ነው ሰው እሺ፣ ችግር የለውም። 9 ቁጥር አለው በቁጥር አስቀምጦታል። ያንተ ገጽ ቁጥር ነው ያስቀመጠው። አንድ ያውጣውና ያንተን ችግር የለም። ገጽ ቁጥር እስኪ 44 ላይ ሄድ። ግድ የለም ምን ይላል? ያንተን እያሳየኝ ቢሆን አየዋለሁ። እሺ እነዚህን ክፍሎች አውጣቸው። ያው ገጽ 44 ላይ በዚህ ቁጥር አስቀምጦልህ ከሆነ እኔ በቁጥር አስቀምጦታል። ገጽ 92 ላይ በትህትና ቃልም እነዚህን የከበሩ ቃላትን ተናገር ይላል። 44 ላይ አይደለም? እሺ 92 ችግር የለውም። በቁጥሩ ሊቀያየር ይችላል። 92 በትህትና መልካም። እሺ አገኘሁት። ስንት ላይ ነው ቁጥር አስቀምጧል? 92 በትህትና ቃልም እነዚህን የከበሩ ቃላትን ተናገር ይላል። እሺ ምን ይላል? አንበባቸው። እሺ በትህትና ቃልም እነዚህን የከበሩ ቃላትን ተናገር። አካ አሜ ሌክ ቦኤ ኤናክ ከዚን አሪያ ኪን ኤርናኬ ኬሚዮን ፔጉ ዴጎ አስለቅ አስሎ እያለ ይቀጥላል። እሺ ምንድነው እነዚህ ያለ ምንድን ናቸው እነዚህ ቃላቶች? ትርጉማቸውስ ምንድን ነው? ልሳን ነው እያልከኝ ነው? ከእናንተ ጋር ምንድን ናቸው ቃላቶቹ ነው ያልኩህ። ትርጉማቸውስ ምንድን ነው? ሙሉ ማንበብ ያስፈልገኛል ለመተርጎምም ለምን እንደተቀመጠ። እሺ የዕብራይስጥ ቋንቋ ቃላቶች ሁሉ የበለጡ የዕብራይስጥ ቃላቶች መሆናቸውን ይናገራል። የቱ ጋር ነው የሚለው? እሺ ወረድ ብለህ ከነዛ በኋላ 93 ላይ እያለ ይቀጥላል። እነዚሁ የከበሩ ቃላት የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገናኘ የዕብራይስጥ ቋንቋ እያለ ይቀጥላል። የቱ ጋር ነው እንደዛ የሚለው? 93 ምን ይላል? እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ በቃላቶች ሁሉ የበለጡ እንደሆኑ የታወቀ ነው ይላል 93 ላይ። አብሮ የራስህን እዛው ላይ 93 ላይ አድርገውና 93 ላይ እነዚህ የዕብራይስጥ ቃላት ናቸው። እዚህ ጋር እየተናገረ ዕብራይስጥኛ አልችልም። ዕብራይስጥኛ የሚችሉ ሰዎች ልናስገባ ነው ካሉ አለ የምታውቃቸው ካሉ አስገባና እንትን በል። እሺ
ዕብራይስጥ ቋንቋ የምትናገረው እህትየው አለች ሰኒ አለሽ ወይ? ከእስራኤል ያላችሁ እና አሞጽ ወይ ይትባረክ ማሩ አስቼ ገና ጠዋት ስለሆነ ላልነቁ ሊሆን ይችላል። እሺ ኤርሚ፣ እኔም ነግርህ ቢያንስ እዚህ ጋር ያስቀመጣቸው አሁን ድርሳነ ሚካኤል አውጡልኛል ካወጣን ያስቀምጠውም የዕብራይስጥ ቋንቋ ብሎ ትርጉሙን ሰጥቷል። አንተ የእኛን ጥያቄ እንቀጥላ የጠየቀችን በዛው የመለስክላት ውሸት እኮ ስለሆነ ነው ብራዘርዬ። የቋንቋው ተናጋሪዎች መጥተው እነዚህ ቃላቶች ዕብራይስጥ መሆናቸው እናረጋግጣለን። ለአንተ እንትን ግን አስገብተናል። መልሱም የምን ቋንቋ ነው የሚለውን ተናግረናል። ውሸት ነው ውሸት መሆኑን እስከዛን እስክታገኝ ድረስ ወንድም አለኝ። ኤርሚያን አስጨርሰኝ ወይ ቀጥልሽ። ቆይ ዕብራይስጥ ቋንቋ ተናጋሪ ስለመጣ አስቼ ስላለ ያው ገብቷል። እነዚህ ቃላቶች የዕብራይስጥ ቃላት መሆናቸውን ይነግረናል ማለት ነው። ቅድም የተነበቡት ብቻ ሳይሆኑ አስቼን በዛው ከአንተ ወገን ነው ከአንተ ወገን አይደለም የሚል ወንድማችን አለይ የቋንቋው ባለቤት የሆነ ሰው ነው የመጣው። ዕብራይስጥ ቋንቋ የሚናገር ማለት ነው። ይሄ በዓለም ላይ ሪከርድ ተደርጎ የሚሰማ ስለሆነ የኔ ወገን ነው የኔ ወገን ነው። ልክ ነው። ግን የኔ ወገን ሆነ የአንተ ወገን ሆነ የእነንትና ወገን ተብሎ የሚባል አይደለም። ለቋንቋው ታማኝ ሆኖ ቋንቋውን ነው የሚተረጉመው። ይሄ በዕብራይስጥ ቃላቶች ውስጥ እነዚህ ቃላቶች ይታወቃሉ ወይ እና ትርጓሜያቸውስ ምንድን ነው ብሎ የሚለውን ትርጉሙን በኋላ ተነግረናለን። አሁን ምን ማለት እንደሆኑ አንተ ስለማታቅ አስቼ ይሰጠዋለሁ ማለት ነው። አስቼ እንኳን ደህና መጣ። ቦኬርቶ ሰላም ኤርሚ፣ ሰላም ሁላችሁም። ገና መግባቴ ነው። ፍስቴና ጥቤ ምንም አልገባኝም። እንነግርሃለን እንድትረዳው። እዚህ በድርሳነ ሚካኤል ዘወርኃ ኅዳር ላይ ገጽ 92 ላይ እዚህ ጋ የተጻፉ ቃላቶች አሉና እነዚህ ቃላቶች በኦርቶዶክስ ቤተክርስቲያን የዕብራይስጥ ቃላቶች ናቸው ተብለው ይታመናሉ ሙሉ በሙሉ ማለት ነው። የዕብራይስጥ ቃላት ከሆኑ ደግሞ ዕብራይስጥን የሚያውቁ ወገኖች መጥተው የቃሉን ትርጓሜ ይነግሩናል ብለን ነው። አሁን አንተንም ሌሎችንም እየጠራን ጠዋት ስለነበረ ያው እንግዲህ ቶሎ ላትነቁ ትችላላችሁ እያልኩ ነበረ፣ ግን መምጣት በጣም ደስ ብሎኛል። ኦኬ፣ እዚህ ክፍል ላይ እንደዚህ ይላል፣ በትህትና ቃልም እነዚህን የከበሩ ቃላትን ተናገር ብሎ አካ ይላል፣ አሜ ይላል፣ ሌክ ቦኤ፣ ኤንካ፣ ካዚን፣ አርያኪን፣ አርናኬ፣ ኬምካዮን፣ ፒጎ፣ ጊሎ፣ አስኤሊቅ፣ አስሎ፣ አስማ፣ አላሶሙ፣ ኤቅ፣ ሬው፣ ያበስቲክ፣ ፒስኪር፣ ጋርጎ፣ አቢት፣ ከብሲ፣ ይርኢ፣ ፌኢ፣ አንላካ፣ አዊስ፣ አብሶላ፣ ኪፍካ፣ እዊኑ፣ አርህሉ፣ አዋ፣ አሚካ፣ እሎ፣ ኤሴሎ፣ ዮበጎ፣ ኤል፣ አክዊ፣ አስ፣ ከመ፣ ወዲናኬጎ። እነዚህ የሚባሉ ቃላቶች አሉ። ከነዚህ ውስጥ ምናልባት ኤል ብሎ የሚለው ስም አምላክ እንደሆነ አውቃለሁ። ሌሎቹ ቃላቶች የዕብራይስጥ ቃላቶች ናቸው። እነዚህ ቃላቶችን ታውቃቸዋለህ? ይታወቃሉ በማህበረሰባችሁ ዘንድ? አሁን እንዳልከው ኤል የሚለው ኤል አሚ የሚል መጀመሪያ የሰማው መሰለኝ። አሚ ማለት ህዝቤ ማለት ይመስላል። አሚካ የሚል ደግሞ ህዝብህ የሚል ይመስላል። ሌሎቹን አላውቃቸውም። አሜ ነው፣ አሚ ሳይሆን አሜ። አሚ አላውቀውም። በዕብራይስጥ እንደዚህ የሚል የለም። አሚ ህዝብ የሚሆነው ምን ሲሆን ነበር በዕብራይስጡ? አሜኻ ማለት ህዝብህ ማለት ነው። ኤም ወይ ኤች አሜኻ ህዝብህ። አሚ ቢሆን እንደዚህ ቢሆን አሚ ከሆነ ህዝብ ማለት ነው።
ህዝቤ አሚ ህዝቤ አም ህዝብ ነው። አሚ ህዝቤ። እሺ፣ ስለዚህ አካ ማለት ምን ማለት ነው በዕብራይስጥ ይታወቃል? አይታወቅም። አሜ ማለት አይታወቅም። ሌክ ቦኤስ በዕብራይስጥ አይታወቅም። ኤካ ማን ኤንካ አይታወቅም። ካዚን አይታወቅም። አርያኪን ኤርሚ ፖለቲካ እንዳይሆንብህ አይታወቅም እያለ ሚዩት አድርገው ብራዘርዬ፣ ሚዩት አድርገው። ኦኬ ዕብራይስጥን አበጥሮ የሚያውቅ እስራኤላዊ ሰው ነው የሚያወራ። እሺ እስራኤላዊ ሰው ነው ምን ያወራል? ፖለቲካ እየሆነብህ ነው እና እውነተኛ ወሬ እያወራ ከሆነ እኛንም ታች ውረድ። አንተ ኖር ካልኖር የምን ፖለቲካ ነው? ዕብራይስጥን የሚያውቅ እኮ ነው አልኩህ። አይሁዳዊ ሰው ነው፣ እስራኤል ሀገር ነው የሚኖረው። ላይቭ ላይ ነው እየጠየቅ ነው ያለው። ምንም የሚደብቀው ነገር የለም። እና ስሙና መጀመሪያ ይታወቃል አይታወቅም ብሎ የሚለው ማለት ነው። እሺ ሊያስወራን ስላልቻለ ማለት የምን ፖለቲካ ነው? ፖለቲካ ምናምን ነገር እሱን ሄደህ አቡካ ብራዘርዬ። ኦኬ አርያኪን ይታወቃል? አስቼ አይታወቅም። ኤርናኬ አይታወቅም። ኬምካዮን አይታወቅም። ኦኬ ፔጉ አይታወቅም። ጌሎ ሳይሆን ጌሎ። አስኤሌቅ አይታወቅም። አስሎ አይታወቅም። አስከማ አይታወቅም። አላሶሙ አይታወቅም። ኤቅ አይታወቅም። ሬው አይታወቅም። ያበስቲክ አይታወቅም። ፒስኪር አይታወቅም። ጋርጎ አይታወቅም። አቢት አይታወቅም። ከቢስ አይታወቅም። ሬያይ አይታወቅም። ፌአ አይታወቅም። አንልካ አናውቀውም። ኢዊስ አናውቀውም። አብሶላ አናውቀውም። ኪፍካዊኑ እሱም የለም። አርህሉ እሱም የለም። አዋፅ የለም። አዊካ የለም። እሎ የለም። ኦኬ ቆይ አንዴ ጠብቀኝ። እህትየውን ላስገባት ሰኒ ስላለች ማለት ነው። ኦኬ እሎ አሴሎ የለም። ዮብጎ የለም። ኤል ይሄ እንኳን አለ በዕብራይስጥ ኤል አለ። የጌታ ስም ማለት ነው አይደል? እሺ አክእዊ የለም። አስ የለም። የለም። ወዲና ኬጎ የለም። ፈርመንበታል ውሸት ብለን ማለት ነው። እሺ ልብ በሉ፣ አንድ ቃል ብቻ ነው ኤል ብሎ የሚለው ቃል ያለው ማለት ነው በዕብራይስጥ ውስጥ የአምላክ ስም። ኦኬ ዘትሩዝ አይ ቲንክ ቤተ እስራኤል ላይ ትመስለኛለህ። አሞጽ ነኝ ኤርሚዬ። አሞጽ አንተ ነህ? ስምን ቀይረህ አሞጽ መጡ ለእስራኤላውያኖቹ ተሰብስበው ማለት ነው። እሺ ቴንክ ዩ። ምናልባት አስቼ የማያስታውሰው አንተ ብታስታውሰው አለ ኤል ከሚለው ቃል ውጭ በዕብራይስጥ እዚህ ውስጥ አሞጽ? እኔ ድሽክሬን ያለ የለም። እንደዚህ አይነት ቃላት አላነበብኩም። ድሽክሬን ራሱ ማየት እንችላለን፣ ዲክሽነሪ ላይ ማየት ይቻላል። ቴንክ ዩ። እሺ ሰኒ እንኳን ደህና መጣችሁ። እንኳን ደህና መጣሽ። ቦኬርተው ሻባት ቻሎም ለኩላም ቴንክ ዩ። ቦኬርተው ይሆንላችሁ። አሜን።
እኔ እንኳን ከአስቸ በላይ አውቄ ሳይሆን አስቸ ሌሎችንም ቋንቋ ያው የሃይማኖትን ስለሚያውቀው በደንብ አዋቂ ወንድማችን ነው። ክብር ሁሉ ለኢየሱስ ሲሆን በጣም ያሳዝናል። ህዝቡ ግን በእንደዚህ አይነት ሁኔታ በማናውቀው አሜን እያልን ነው እኛም የኖርን። ማናውቀውን ቋንቋ አሜን እያልን አሜን ማለት እኮ ተስማማው ማለት ነው። እርግማንም ቢሆን አሜን ይሁንልኝ ተስማማው ነውና ህዝቤ ንቃል አለው። እኔ ሌላ ምለው ነገር የለም። ንቁ ንቁ ንቁ። ሁላችንም ሰለባ ነን ለዚህ የደፍተራ ትምህርት፣ ለዚህ የጥንቆላ ትምህርት ሁላችንም። እኔ ቤተሰቤ ነው ከላይ እስከ ታች ዘሬ ነው በዚህ ተይዞ የነበር። እኔ ግን አምልጫለሁና ክብር ሁሉ ለኢየሱስ ይሁን። ተባረኩ። ወዳችኋለሁ። አሜን። ቴንክ ዩ። እሺ እዚህ ውስጥ ያላችሁ ወገኖች አስቼ እንደዚሁም ወንድሜ አሞጽ እህትየው ሰኒ አሁን ያወሩት እስራኤላውያን ናቸው። የሚኖሩትም እስራኤል ምድር ላይ ነው። ኦኬ ቋንቋቸው ነውና አቀላጥፈው ነው የሚናገሩት። በተለይ አስቼ ደግሞ በጣም ቆይ አንዴ እሺ። ግን አሁን ቆይ አንዴ እህታችን አሁን እነሱ የለም ብለው ያሉትን ይሄንን አይ የለም እነሱ ውሸታቸውን ነው ዕብራይስጡን ስለማያውቁት ነው ብሎ የሚል ኦርቶዶክሳዊ ይኖራል። እነዚህን 3 እስራኤላውያን ወገኖችን በቋንቋቸው ሊሞግታቸው በዕብራይስጥ እያወራ ዲክሽነሪውን እየፈተፈተ እዚሁ እነሱንም ጭምር እኛንም ጭምር ሊያሳፍረን የሚችል ዕብራይስጥን አውቃለሁ ብሎ የሚል ኦርቶዶክሳዊ አለ። እጅ የሚያወጣ የሚገባ አንድ ቦታ ስላለ አስገባውና እዛ የአስቼም እነዚሁ ማሞጽም እህትየውም በዕብራይስጥ የለም ነው ብለው ያሉት። ኦኬ አይ አለ እነሱ ስለማያውቁ ነው እኛ ግን እናውቃለን ብሎ እነሱ ሊሞግት ስተት ነው የእነሱ ስተት ነው መጽሐፉ ግን ትክክል ነው ብሎ ሊል የሚችል ዕብራይስጥን የሚያውቅ ኦርቶዶክስ ያለ እጁን የሚያወጣ እታች አንዳንድ ቁጥር ይጻፍልኝ አስገባዋለሁ። ስትገቡ በአማርኛ አይደለም የምታወሯቸው በዕብራይስጥ ነው የምታወሯቸው። ያወራሃል አስቼ ያወራሃል፣ ሶስቱም ያወራዋል በዕብራይስጥ። ከዛ እነዚህ ቃላቶች በመዛግብተ ቃላቶች ውስጥ እንዳሉ ሞግታችሁ ካሳያችሁን እዛ የእናንተ ድርሳነ ሚካኤል ላይ የተጻፈውን ልሳን እንደዚሁም ደግሞ ድርሳነ ገብርኤልም ላይ ያለውን እንደዚሁም ደግሞ መጽሐፈ ባርቶስ ላይ ሌሎችም መጽሐፍቶች ላይ ያለውን ሁሉ ጭምር እውነት ይሆናል። ከዛ የእናንተን ከጨርስም በኋላ ወደኛ ደግሞ ትጠይቃላችሁ ማለት ነው። አለን እኛ ለመመለስ አለ ኦርቶዶክሳዊ ሊገባ የሚችል ዕብራይስጥ የሚያውቅ እንዴት ድርሳነ ሚካኤል ዘወርኃ ኅዳር ላይ የተጻፈን ቃል እንዴት አደባባይ ላይ አምጥተህ እስራኤላውያኑን አምጥተህ እንዴት በየለም የለም ትጨርሰዋለህ? ኤርሚያስ እኛም ባያየን እንዴት ሊሆን ይችላል? አይሆንልንም። ይሄን ነገር ውሸት ነው ልንል ይገባል። ውሸት ነው ብለን ደግሞ እነሱ ልንሞግታቸው እንችላለን። አስገባን ብሎ የሚለው ኦርቶዶክሳዊ አለ አለ ወይ? የለም። ስለዚህ መጽሐፉ ዕብራይስጥ ነው የተባለው በየለም የለም ነው አስችዬ የጨረሰው። ገብቶም የሚያወራ ኦርቶዶክሳዊ እነሱ የተናገሩትን ስህተት ነው ብሎ ውድቅ ሊያደርግ የሚችል የለም ማለት ነው። ስለዚህ ኦርቶዶክስ በድርሳነ ሚካኤል፣ በድርሳነ ገብርኤል፣ በድርሳነ ኡራኤል ማነው ራጉኤል በድርሳነ ራጉኤል ባለጠልሰሙ ማለት ነው። እንደዚሁም በመጽሐፈ ባርቶስ አይ ቲንክ እዚህም መጽሐፈ አርጋኖን ላይ ማርያም ጸለየች፣ ገብርኤል ተናገረ፣ በሚካኤል ክንፍ ላይ ተጽፎ ተገኘ፣ ገብርኤል ተናገረ፣ ማርያም የጸለየቻቸው ጸሎት ናቸው። ተክለ ሃይማኖትም ደግሞ የጸለየው አለ በልሳን ጸለየ ተብሎ የተጻፈው ማለት ነው። ይሄ ሁሉ ውሸት ነው ማለት ነው። ውሸት ነው ማለት ነው። ስለዚህ ቴንኪው አስችዬ በጣም ነው የማመሰግነው። እዚሁ መሆን ከፈለጋችሁ መሆን ትችላላችሁ፣ መውረድም ከፈለጋችሁ ማውራት ትችላላችሁ። ወደ ጥያቄያችን እንሄዳለን። ርዕሱ የማርያም እና የተክለ ሃይማኖት የልሳን ጸሎት ትርጉም። ወንጌላዊ አቤት። አስቼ የግማራውንም ቋንቋ ያውቃል። ይኸውልህ ማለት የሃይማኖተኞችን የግማራ መጽሐፍ ሌላም እዛ የተለያየ ቋንቋ ስላለ እሱ ሁሉንም ነው የሚያውቅ ለማለት ፈልጌ ነው። አንዳንድ ቃላት እንኳን የተሳሳተ ቢኖር እዛ። ኦኬ ቴንክ ዩ።
እሺ ይህን መጽሐፍ ይታያል። ቆይ እስኪ የትልቁ ላይ ላድርግህ። እሺ ይሄ አረሚት ዕብራይስጥ ነው። አረምኛ ዕብራይስጥ የአረሚት ዲክሽነሪ ነው። ቅድም የተጻፈው ያነበብከው በዕብራይስጥ አይደለም በአረሚት ነው ካሉ በአረሚትም አለ፣ ችግር የለውም። የሚገኝ ቋንቋ ነው ካስፈለገ ብዬ ነው። አረሚት ማለት አረማይክ የሚባለው ነው አይደል? አረማይክ መጽሐፍ ታልሙድን የጻፉበት ጌታ ኢየሱስ ክርስቶስም ተናግሮታል ተብሎ ይታመናል። ይህን ቃል ይህንን ቋንቋ እና ግማራ ታልሙድን የጻፉት ካባላን የጻፉት ቋንቋ በዚህ በአረሚት ነው። መጽሐፍ ዳንኤልም የተጻፈው በአረሚት ነው። በአረሚክ ነው። አሁን በዕብራይስጥ ፈልገን ነው የምናገኘው እንጂ በዕብራይስጥ የለም። ስለዚህ ይሄ ቋንቋ አረሚክም አይደለም ማለት ነው። አረሚክም አይደለም፣ ዕብራይስጥም አይደለም። አቤቱ ጌታዬ፣ እንዴት አንድ ኦርቶዶክሳዊ ይጠፋል? እንዴት አንድ ኦርቶዶክሳዊ እንዴት ይጠፋል? አስችዬ አረማይክ ትናገራለህ እንዴ? አይ አልናገርም፣ ግን አነባለሁ። አንብቤ ተረጉመዋለሁ በዲክሽነሪ። እሺ ማን ነው ታዲያ መጥቶ ድርሳነ ሚካኤል ላይ በዕብራይስጥ ቋንቋ የተጻፈ ነው ተብሎ የተባለውን ማን ነው እውነት የሚያደርገው? ውሸት ነው ማለት ነው። አሁን አሚ የሚለውን እዚህ ሳየው የለም። እንደው ልሞክር ብዬ ብፈልገው የለም። በዕብራይስጡ ማነው? በአረሚት የለም። ለሙከራ ብዬ የፈለጉት ነው፣ አላገኘሁትም። ደግሞ እኮ ያው እነሱ እኮ በዕብራይስጥ ነው ያሉት እንጂ በአረማይክ ነው እንኳን አላሉ። የጻፉት እነሱ የዕብራይስጥ ቋንቋ ነው ብለው ነው የጻፉት። ምን ተሻለ ታዲያ? ተባረኩ። አስፈለገ ታች ነኝ። እሺ ችግር የለም። ከወጣህም ራሱ እንኳን ከፔጁ እደውልልሃለሁ። ቴንኪው አስችዬ፣ ተባረክ። ኦኬ ታዲያ ምን ተሻለ? ምንድን የተሻለው? የልሳን ስጦታን ማርያምና ተክለ ሃይማኖት ተሰጥቷቸው በልሳን ሲጸልዩ ነበር። ማርያም የጸለችውን የልሳን ጸሎት ማን ነው የሚተረጉምልኝ? እኔ አነብለታለሁ፣ የሚተረጉምልን ትርጉሙን የሚያሳውቀን። ገብርኤል መልአኩ የጸለየውን የልሳን ስጦታ በልሳን ጸለየ የተባለውን እሱን ማን ነው የሚተረጉምልን? እሺ ኦኬ፣ አንድ ሰው አግኝቻለሁ መሰለኝ። እሺ ልተርጉምልህ። ያ ኦክላማ ሴናተር ነው አይደለም? እየበተነ የሚልካችሁ ፍራንክ እየሰጠ አንተ ምን የሞራል ግራውንድ አለ? በመጀመሪያ ከውጭ የመጣ ሃይማኖት መጤ የሞተ እናስነሳለን ምናምን የእናንተ ነብይነት ገባ? የአንተ ኢየሱስ ነጭ ነው። ለምንድን ነው ኢየሱስ ጥቁር የማይሆነው? እስቲ ንገረኝ። ለምንድን ነው ንገረኝ። የአንተ መላእክቶች በሙሉ ነጭ ናቸው። አንተ በነብያችን አትቀልድም። ታችን አትበጥሩ። ተሳፍራችሁ ሂዱ እዛው ሚኒሽነሪ አያቶቻችሁ ጋር። እሺ ወገኖች አስወርደውታል። ቢጨርስ ጥሩ ነበር። ነቢያቸው እንግዲህ ማን ነው ማለት ነው? ድርሳነ ሚካኤል ማለት ነው። ባይዞይ ሰውየው የኦርቶዶክስ እምነት ተከታይ ነው። ኦኬ በሙስሊም ስም ተደብቆ ለመሳደብ ነው የፈለገው። ፈጽሞ 100% ይሄ ሰውዬ ሙስሊም አይደለም። ጫጫታ የተፈጠረው ምንድን ማለት የስራው ጠባይ ነው ማለት ነው። ኦኬ እንቀጥላለን። እኛ ክብር ለእግዚአብሔር ይሁን። ታብና ኮፕሊንግ ሼር ብቻ አድርጉልኝ ወንድሞች፣ ታብና ኮፕሊንግ ሼር። ኦኬ ታውቀዋለህ? እሺ ና እስኪ
እሺ ኦኬ፣ አራዳው ነው የሚባለው። ናስቴ ወንድማችን ኤርሚዬ እንዴት ነህ? ሰላም ነው? ደህና ነን፣ እግዚአብሔር ይመስገን። ወንድማችን እንዴት ነህ? አውቀዋለሁ። ፖለቲከኛ ነው። በፊት በተለይ እነ ብርሃኑ ነጋ ምናምን ሲገቡ ወደ ኢትዮጵያ በዛ ሰዓት በጣም ሲናገርና ሲጣላቸው ከነበረና ብዙ ተከታይ የነበረው እኔም አንዱ አድናቂ የነበርኩኝ ነኝ። በጣም ወዶ ነበር በፖለቲካው። ግን እዚህ ጋር እንዴት እንደመጣና እንዴት እንደዚህ ሊናገር እንደቻለ በጣም ገርሞኛል። ሰውየው በጣም ወራተር ነው፣ ይናገራል ፖለቲካ ላይ ማለት ነው። እዛ ላይ በጣም ይሳተፍ ነበረ። እሺ በቪዲዮ ታውቀዋለህ? በቪዲዮ ይናገር ነበር ከዚህ በፊት? አዎ ይገባል። አራዳው በሚል እንትን ቲክቶክ ላይ ቪዲዮ ላክልኝ ለኔ። ፎሎ ባክ መልሼ ላለው ከዩቲዩብ የሚሆን ከቲክታክ ላይ እሱ መልኩን ገልጦ የሚናገርበት ቪዲዮ አምጣ። ከዚህ አሁን ከተናገረው ቃል ጋር ሴቭ ተደርጎ ይቀመጥለታል። በጣም የማመሰግነው። ኦኬ። ስለዚህ ምንድነው ወገኖች፣ አሁን እዚህ እኛ እንዴት ሙስሊሞች እንደዚህ ብለው ይሳደባሉ ብለን ሙስሊሞችን መጥፎ ቃል እንድናገር ሊያደርግ ነበር ይህ ሰውዬ። አልተሳካልህም ብራዘር። የኦርቶዶክስ እምነት ተከታይ ነህ፣ ፖለቲከኛ ነህ። አራዳው ግን የአራዳ ግልባጭ ምንድነው? ፋራ ነው አይደል የሚባለው? ፋራ ሆንክ። ኤርሚ እንዴት ዋላችሁ? ኤርሚ እንዴት ደህና አደራችሁ? ሁላችሁም በጣም ተከታይ ነኝ። እግዚአብሔር በሰጠ ጸጋ ዓለምን ያነጋገርክ ስለሆነ በአንተ ውስጥ ባለው ጸጋ ህዝብ ዓለም እየተጠቀመ ስለሆነ እግዚአብሔርን ከፍ ከፍ አድርጋለሁ። በጣም ነው የምወድህ። ብዙ ተናጋሪ አይደለሁም፣ አድማጭ ነኝ። ግን ይሄ ሰውዬ አውቀዋለሁ፣ ፖለቲከኛ ነው፣ በጣም አውቀዋለሁ። ፌስቡክ፣ አሁን ደግሞ ቲክቶክ ተክቷል። ደብተራ ይባላል፣ እንደውም ኒክኔሙ በደንብ ነው ማውቀው፣ ምክንያቱም ሚዲያ ላይ በጣም ስላለው ማለት ነው። ኒክኔሙ ደብተራ ይባላል። በድሮ ፓልቶክ አውቀዋለሁ በደንብ እና ኦርቶዶክስ አይደለም፣ በደንብ ነው ማውቀው። ምንድነው እምነቱ? ኦርቶዶክስ፣ በጣም ኦርቶዶክስ ነው እምነቱ። ኦርቶዶክስ ነው፣ ኦርቶዶክስ ነው፣ ምንም ጥርጣሬ የለውም። አውቀዋለሁ። ተባረክ። ኤርሚ የጌታ ኢየሱስ ይባርክ። ዘመን ልጆች ዘመን የነካ ሁሉ ይባረክ። በጣም ነው የምወድ። አሜን። አውርዱኝ በቃ። እሺ ኤፊ የታውቀዋለህ? ደብተራ ነው ስሙ። ፓልቶክ ላይ ያወራ ነበር። ደብተራ ነው፣ ኦርቶዶክስ ነው፣ አክራሪ ኦርቶዶክስ ነው እንዴ። ምክንያቱም ይኸውላችሁ እስልምናን ዛሬ አርእስት አድርጌ አልመጣሁም። መሐመድን አልተናገርኩም፣ ቁርአንን አልተናገርኩም። የከፈትኩት ድርሳነ ሚካኤል የተናገርኩትኝ በማርያምና በተክለ ሃይማኖት ልሳን ላይ ትርጉሙን የምታውቁ ኑና ተናገሩን ያልኩት። እንዴት አንድ ሙስሊም ገብቶ ድርሳነ ሚካኤል ስለተነካ በዚህ ነው ያልክ ሊሰድበን ይችላል? በፍጹም። እንደው ከተሳደቡ እንኳን ቁርአን ከተነካ ነው ሊሳደቡ የሚችሉት። በፍጹም። ኦኬ ጨርሰሃል ከወንድማችን፣ በቃ ጨርሰሃል። ስለዚህ ኦርቶዶክሳዊ ነው፣ ኦርቶዶክሳዊ ሰው ነው ማለት ነው። ይኸው የሚያውቁት ሰዎች ከፓልቶክ እንግዲህ እኔ ፓልቶክ ላይ ገብቼ አላውቅም። ምንድነው? እሺ ውጊያው መንፈሳዊ ነው። ለእኔ በደንብ ይገባኛል፣ ለእናንተም በደንብ ይገባችኋል። የስራው ጠባይ ነው። እንቀጥላለን። እኛ እዚህ ላይ አስተያየት እየሰጠን አንቆም፣ እንቀጥላለን። አወራለሁ ብሎ የሚል ሰው ካለ መግባት ይችላል ማለት ነው። እሺ ሮቤል ቀለሜ እንዴት ነህ? እሺ ሂድና ቀለምህን ከእናትህ ጋር በዚህ ርዕስ ላይ ሶሪ አርዕስት ቴዲዬ ብዙ ጊዜ እያረምን አርዕስት እያለ ያለሁኝ እያበዛሁት ማለት ነው። ርዕስ ነው የሚባለው። ስንት ጊዜ ነገረን። እንዲሁ እኮ ነው። አየህ ይነገረናል፣ አንሰማም። አዳማዊነት። ኦኬ አለ ወይ ሌላ የሚገባ ከኦርቶዶክስ? እሺ ኤርሚ ሰላም ልበልህ። እሺ ሰላም ልበልህ። እንኳን ደህና ቆየኝ። ቴክስት አድርጌልህ ነበር አልመለስክልኝም። አላየኸው ይሆናል። በዚሁ በቲክቶክ ፔጅህ ላይ በሜሴንጀር አድርጌልሃለሁ። ኖ በልዬ ማድረግ ያለብህ ዋትሳፕ ስላለ በዋትሳፕ ላይ ነው መጻፍ ያለብህ።
ኦኬ በቃ እንደዛ አደርጋለሁ። እና አሁን የገባችው እህቴ ጥሩ አስደሳች መልእክት ነው የተናገረችው። በጣም ነው ደስ ያለኝ። የተጠራህበት ነገር በጣም ትልቅ ነው። ማንም ልብህን አያዝለው። በእውነት የእግዚአብሔርን ውጊያ ነው እየተዋጋ ያለኸው እንደ ኢያሱ። ስለዚህ ማንም ደብተራም ሆነ ጠንቋይ አንተን ልብ ሊያርዳው አይገባም። ያው እንግዲህ ውጊያችን ከደምና ከስጋ ጋር አይደለም። አንዳንዴም ሲያስፈልግ መገሰጽ ነው። በርታ፣ አይዞህ። ይህን ማለት ነው የምፈልገው። ጸጋ ይብዛለህ ወንድሜ። እንግዲህ ሞክራለሁ በዛኛው። ቴንኪው። እሺ፣ ቴንኪው በልይ፣ ተባረክ። እሺ፣ ጸጋ ይብዛላችሁ። ኦኬ፣ በእምነት ማለት ና እንጂ ገብተህ እኮ ነበር። ማን አስወረደ? እሺ፣ በትንቢተ ኢሳይያስ መጽሐፍ ምዕራፍ 6 እንደዚሁም ኪሩቤል የተባለው በትንቢተ ኢሳይያስ መጽሐፍ ምዕራፍ 36 37 ላይ በተለይ 36 ላይ ጸሎቱን ሕዝቅያስ በጀመረው ላይ ግልጽ ሆኖ የተጻፈ ነው። በኪሩቤል ላይ የምትቀመጥ የአባቶቻችን አምላክ እግዚአብሔር ብሎ ማለት ነው። ኪሩቤል ክንፎች እንዳላቸው ደግሞ በዘጸአት መጽሐፍ ምዕራፍ 25 ላይ እንደዚሁም በብዙ የቅዱሳት መጽሐፍት ላይ አንድ ቁና ጥቅስ እሰጣለሁ። እነዚህ ክንፍ አላቸው ተብሎ የተባሉ መላእክት ናቸው። እነዚህ 6 ክንፎች አሏቸው። እነዚህ ደግሞ ክንፎቻቸው ሁሉ አይኖች ናቸው፣ የእግዚአብሔርን ዙፋን የሚሸከሙ ማለት ነው። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ላይ 4 እንስሶች 4 እንስሳት የተባሉት ማለት ነው የእግዚአብሔርን ክብር የእግዚአብሔርን ዙፋን የሚሸከሙ ኪሩቦቹ እነሱ ክንፍ አላቸው ብለዋል። ሚካኤል የእግዚአብሔር ቅዱስ መልአክ ክንፍ የለውም። ይህ የኦርቶዶክስን ባለ ክንፋም ግን እንበጥስለታለን ክንፉን። በምን? በእግዚአብሔር ቃል ሰይፍ ቆርጠን ማለት ነው። የለውም። ቅዱስ ሚካኤል የእግዚአብሔር የመልአክ አለቃ ቅዱስ ሚካኤል ክንፍ የለውም። ኦኬ። ስለዚህ በሚካኤል ክንፍ ላይ ተጽፎ የተገኙ የጌታ ህቡዕ ስሞች በለው የሚሉት ውሸት ነው። ሲጀምር ዕብራይስጥ ብለው ያሉት ይኸው የዕብራይስጥ ቋንቋ ተናጋሪ 3 እስራኤላዊ አስገብቼ ካልሆነ ገዝቱን አውርጄ በሙሉ ቤቱን ሞላዋለሁ፣ በአይሁዳውያን ማለት ነው። እና እነሱ በዕብራይስጥ ሲያወሩ እኛ የምትሰማ ትሰማለህ፣ ካልሰማ እንደኛ ጦጣ ሆነ ትሰማለህ ማለት ነው። ዕብራይስጥን ገና እኔ ሀሁ እየተማርኩ ስለሆነ የቱ ጋ ነው በዕብራይስጥ ቋንቋ የተጻፈው? ይሄ ቋንቋ ዕብራይስጥ ነው። ካልሆነ ይሄንን ድርሳነ ሚካኤል ማን ነው የማይደግም? ዘወራ ህዳር እነዚህን ቃላቶች በትህትና ተናገር እንዲበል የለም። እንዲህ እያልክ በል እነዚህን ቃላት የተናገር ይላል። አካ ኤሜ ሌክቦ ኤናክ ካዝኒ አርኪን አርናኬ ኬምካዮን ፒጎ ጊሎ ምንድን ነው? የምን ቋንቋ ነው? መልሱን ስጡን። ከዛ አርጋኖ ላይ እንሄዳለን። ከዛ የገብርኤል ደግሞ አለ። ዴጋ ዲያጋ በዳቦ አለ። በሽምብራ ወጥ ነው ወይስ በምንድን ነው የምትበላው ብለን ብቻ በዳቦ ግን አለ፣ አሳያለሁ። የማርያምም ደግሞ አለ እዚህ ክፍል ላይ። ማርያምም በልሳን የጸለችው አጋንንት መጥቶባት በልሳን ጸለች ማርያም። እዚህ መጽሐፍ ነው የሚናገረው። ድርሳነ ገብርኤል እገልጠዋለሁ እና በልሳን ጸለች አጋንንቱ ሲመጣባት አይደለም እንዴ? አዎ። ሰረኖስ ሰማሪያ እያለች እንደ እባብ የምትተነፍስ እቺ ማርያም ናት ሆይ። ልሳኗስ ምንድን ነው? የጌታ እናት ናት ሆይ። የአቡነ ተክለ ሃይማኖትን ማመጣለሁ ማምጣት ነው። የዚህ ቤት ክፋቱ ብለህ ካልክ ካሜራ ከፍቼ ፊት ለፊት ዓለም እያየ እኔ በጓዳ ተደብቄ ብቻ አይደለም ማወራው። ለምሳሌ አሁን እዚህ ጋር መጽሐፈ ባርቶስን እዚህ ጋር ስከፍተው አብሬ እንደዚህ እያሳየው ነው አብረን የምናነበው። የመለኮት ስም ቱታ ነው ብላ ያለች ቤተክርስቲያን በምን የሞራል ልዕልና እኛ ጋር መታችሁ ልትናገሩ ትችላላችሁ? ቱታ የጌታ ስም ነው ብላ የምታስተምር ቤተክርስቲያን ማለት ነው። ቲታቱ ቱቱታ የጌታ ስም ነው ትላለች። ቱታ ቃል በቃል ማለት ነው። በምን የሞራል ብቃት በልሳን ደግሞ አንናገርም ብላችሁ ትላላችሁ? እኔ በደንብ ነው የምትናገሩት። ይሄ ምንድን ነው? አሁን ሄዶር ከሳጾኖ ከሰደናዊ መርክብ ጽኑ ጸልል እንኳን ግዕዝ ይመስላል።
ጸልል ጸለል ኦኬ ኢዮሐፍር መስመር በእነዚህ ስሞችህ የጌታ ስም ሆኑ ነው። ልብ በሉ። በእነዚህ ስሞችህ ወዳጆችህ ዳዊትንና አብርሃምን እንደወደድካቸው ሀጥ የምሆን እኔን ውደዴ ምናምን ነገር ብሎ ካለ በኋላ ቅዱስ ቅዱስ ካለ በኋላ ሐራፑን ብላ እናትህ በመቃብሩ 3 ጊዜ በጠራችው በእነዚህ ስም አጋንንት ይታሰሩ አለች። ሐራፑን የማስም ነው የጌታ ስም ማለት ነው። እናቱ ማርያም ሐራፑንዬ እያለች ማለት ነው። አታላግጡም በጌታ እናት ስም አታላግጥም በአምላኬ ስም አላግጥብሃለሁ ተረት ላይ ማለት ነው። ታመጣዋለህ። ይሄ መጽሐፍማ ሙሉ በሙሉ አጋንንታዊ ለመሆኑ ጳጳሳት መስክረዋል፣ ቅዱስ ነው ብለው። እኔ ደግሞ አጋንንታዊ ነው ማን ነው ስመጥቶ ይሄንን እውነት የሚያደርገው? የሁድ ባርቶስ ማለት ነው። ከሰኞ እንጀምራለን፣ እንኮመኩመዋለን። እነዚህን ትርጉም ስታመጡ ያኔ እኛም ደግሞ እንሰጣችኋለን ማለት ነው። እናንተ የምትጠይቁን ነገር ካለ እናወራለን ማለት ነው። ኦኬ እንደነኛ ስሞችን የጌታ ስሞች ተብሎ የተባሉት ይኸው እዚህ ጋር ላሳያችሁ እና ለአብራር ልስጠው። እሺ ኦኬ አናዊል፣ መድያላ፣ አክፋያል፣ አንያል፣ አራኤል፣ አፍያል፣ አፑያል፣ ሰርኤል፣ ሳዊኤል፣ ዋዋኤል፣ አርሚያል፣ ጲያፊድ ጻፉ ጲያፊድ የተባሉ የአሸናፊ እግዚአብሔር ታላላቅ ስሞች። አንተ ጲፊ የሚባል መድኃኔዓለም ያንጠፍጥፋችሁና ጲፊ ይሄ ነው የጌታ ስም። ለየትኛው ነቢያት ለየትኛው ሐዋርያት እንደዚህ ብሎ ጌታ ተናገረ? ታላግጣለህ አይደል? በጌታ ስም ላይ አላግጥብሃለሁ። በተረቶች ላይ አላግጥባቸዋለሁ። ከእጅ አታድናቸውም። እነዚህ መጽሐፍቶች የጌታ ስም ነው ብለህ ማለት ነው። ለታላቁ ነቢይ እንኳን ለሙሴ እንኳን የላከ ማላከኝ ብዬ ልበላቸው ብለህ ያለና የሚኖር ላከኝ በላቸው ነው ያለው። እኔ ነኝ ነው ያለው። ጲፊ ትላለህ። ቱታ ቲቲቱ ቱቱቱ ቱ ታታ ትላለህ። ተረታም ትውልድ ኑ መልሱልኝ። ይኸው እነዚህን 4ቱ መጽሐፍቶች ለዛሬ ማለት ነው ቀለል ላድርገውና ለመግቢያ ያህል ማለት ነው ለመግቢያ ያህል ነው። ከዚህ መጽሐፈ ባርቶስ፣ መጽሐፍ አርጋኖን፣ ድርሳነ ገብርኤል፣ ድርሳነ ሚካኤል በሚቀጥለው ዙር ይዞራል። ዛሬም ቶሎ ፈጠን አድርጎ ይመልስልን ካለ ከነዚህ መጽሐፍቶች ይጠይቃለሁ። ፈጠን አድርጎ ይመልስልን ከሆነ ድርሳነ ኡራኤል ባለጠል ሰሙን አመጣልሃለሁ። በጣም በቃ ደባሪ ነገር እየሆነ መጣና በተለይ በፕሮቴስታንት ወንድሞች መካከል የሚደረገው ነገር ይህ ነው። እኔ ፕሮቴስታንቲዝም እውነተኛ ነው ብዬም ስለማላምን ያን ያህል ፕሮቴስታንቲዝም ኢቨን ቢወድቅ ሙሉ በሙሉ ቢወድቅ ምንም የሚያስጨንቀኝ አይነት ሰው አይደለም። ምክንያቱም ሰዎችን ከጌታ መንግስት ይለያል ብዬ ማምን ሰው ነኝ። ግን በወንድሞ ፕሮቴስታንት ምን ቢል ነው ያለው? ምን ቢል ነው ያለው? ቢጠፋ ያለውንም ደግሞ እናሳብማቸዋለን። የእሱንም የሌሎች ወንድሞቻቸውንም ሁሉ ጭምር ማለት ነው። የሌሎች ወንድሞቻቸውንም ጭምር የመምህራኑን ሁሉ ጭምር ፕሮቴስታንትነት ቢጠፋ ማለት ሰዎቹን አይደለም ብለዋል። ልክ እኛ እንዳሉ ማለት ነው። ወንድሜያውን በእምነት እንዳለው ሰዎቹን አይደለም ምኑን ትምህርቱ ማለት ነው። ስለዚህ ኦርቶዶክሳውያን የሚታገሉት እኮ የፕሮቴስታንቱን ትምህርት እኮ ለማጥፋት ነው። ኦኬ እኛም ደግሞ ሰው ሰራሽ የሆነ ትምህርታቸውን በወንጌል እውነት አጥፍተን ትውልድን ወደ ክርስቶስ ነው የምንማርከው። ኦኬ አዎ ቢጠፋ ያሉት ፕሮቴስታንትነት በ10 ዓመት ውስጥ በ20 ዓመት ውስጥ በ6 ዓመት ውስጥ በ7 ዓመት ውስጥ ይጠፋል እያሉ ሲያሟርቱ የነበሩ ሟርተኞች ቪዲዮቸውን እጃችን ላይ አለ። ኦኬ
ይሄንን ማለታችሁ ትክክል አይደለም ብለን ስንላቸው አይ እኔ እኮ ያልኩት ሰውን አይደለም ብለዋል። ኦኬ በቃ ሰውን አይደለም እኛም አንቆጥርባቸውም። ታዲያ ምኑ ነው ማለት ነው? ትምህርቱን ነው። የፕሮቴስታንት ትምህርት ነው ይጠፋል ብለው ያሉት ማለት ነው። በምን ይጠፋል? በገድል በድርሳናት የማይሆነውን ነገር እና እንትን ነው ምን አብራር ለውሸት ይቅርታ መጠየቅ ሲገባህ ወንድማችን ያለው ቪዲዮ ይኸው ጋር እኮ ተሰማ ወንድሜ። ኦኬ እንደዛማ ህዝቡን ነው ብሎ ቢል ኖሮማ አይ ትክክል አይደለም አቁም ወንድሜ ይለው ነበር በእምነትን ማለት ነው። ስለዚህ እምነት ያለው ህዝቡን አይደለም ማለት ኦኬ። ኦርቶዶክሳዊነት ማለት ደግሞ ህዝቡ እንጂ ህንፃው አይደለም። ኦኬ ታንክ ዩ። ስለዚህ ምንም አንድ ነገር ልናገር ይቅርታ። እንዴት ትችላለህ? ቴንክ ዩ ተባረክ። በጣም አሪፍ ሪከርድ አድርገህ ያሰማን ወንድማችን። እኛ መንፈሳዊ ቋንቋ ነው የምናወራው እና ብዙ ጊዜ የኛን መንፈሳዊ ቋንቋ አይረዱትም። ለምን? በመንፈስ አይደሉም የሚከራከሩ መጥተው እዚህ ጋር የሚያወሩ በመንፈስ አይደለም። ያ መንፈስ ቅዱስ የለም፣ አያውቁትም፣ አያወሩትም። ሶስቱ ስላሴዎች ይለዋል እንጂ አያውቁትም። አንዱ አካል እንደሆነ ማለት ነው። ያውቁታል ግን ፕራክቲካሊ የለም እና አይኖ አንዱ አካል ከሶስቱ እና ምንድነው መንፈሳዊ ቋንቋ ነው እኛ የምናወራው። መንፈሳዊ ቋንቋውን አይረዱትም፣ አንደርስታንድ አያደርጉትም። ትዝ ካላችሁ ከዚህ በፊት አንድ ፓስተር እንወርሳለን ብሎ አይ ቲንክ አዲስ አበባ ላይ መሰለኝ አዲስ አበባ አካባቢ ላይ እንወርሳለን ሲል ጉዳችን ፈላ፣ ሊወርሱን ነው። መንፈሳዊ ቋንቋ ነው ሰውየው ያወራው። ሰው እንወርሳለን ነው፣ መሬት አይደለም፣ ቢውልዲንግ አይደለም፣ ካቴድራል አይደለም። እና አይኖ ይገባኛል። የመንፈሳዊ ላንጉዌጅ በጣም ገና እንደሆኑ አውቃለሁ። ባሪየርስ አለባቸው፣ እንደሱ አይነት ችግር እንዳለ አውቃለሁ። አሁንም ኤርሚያስ መንፈስ ቅዱስ ረድቶ ዲስትሮይ ያደረከው የኦርቶዶክስን አስተምሮ ነው። ኦርቶዶክስን ዲስትሮይ ያርጋል ስል ህዝቡን አይደለም። ህዝቡንማ ከሆነ እዚህ ጋር መንፈሳዊ ምን አገናኘን? እናንተን ለምን እዚህ ጋር መጣው? መንፈሳዊ ቤት ስለሆነ ነው የመጣሁት። ይሄ የፖለቲካ ሩም አይደለም። እና ልጁ ፖለቲካ ነው ሊሰራ የነበረው፣ ግን ፖለቲካው ተመቶበታል። ማድረግ አይችልም እኛ ጋር። ለምን ዲዘርን እናደርገዋለን እኛ ሁሉንም ነገር። እና መንፈሳዊ ቋንቋ ላይ ችግር እንዳለባቸው አውቃለሁ፣ ባሪየርስ እንዳለባቸው አውቃለሁ። ወርሳለሁ ስትል ኦ ማይ ጉድነስ በስንት ሚሊዮን ብር የገዛሁትን ያሰራነውን ካቴድራል ሊወርሱብን ነው እንደዚህ ብለው ነው የሚያስቡት። አይደለም፣ እኔ እንደዛ ለማለት አይደለም። አሁንም ምን ትምህርቱን ግን ምን እያደረክን ያለው መንፈስ ቅዱስ ረድቶ በአንተ ኃይልም አይደለም በመንፈስ ቅዱስ እርዳታ ይሄ ሐሰተኛ አስተምሯቸውን በሙሉ ዲስትሮይ ነው ያደረከው እንጂ ህዝቡን አይደለም ብያለሁ። እዛ ጋም ተናግሬያለሁ። ይሄ ሪፈር የሚያደርገው አስተምሮን ነው። አለቀ ደቀቀና አመሰግናለሁ። ይሄ ክላሪፋይ ለማድረግ ያክል ነው የገባው። ተባረክ። ምንም ድጋሚ እንኳን መናገር እስከማያስፈልግ ድረስ አንደኛው ቪዲዮ አለ፣ ሁለተኛ እኔም ራሱ እንኳን እንደዛ እሱ እንዳለው ብትናገር አልቀበለውም። አይ በፍጹም አይደለም። እኛ አላማችንም ይሄ አይደለም እኮ አይደል? አላማችን ይሄ አይደለም። ወንጌል ነው እዚህ ጋር እየተሰራ ያለው። ፖለቲካ ቤት አይደለም። ፖለቲካ ላወራ አይደለም የመጣሁት። ያም ሰው ያ መጀመሪያ የተናገረውም ሰው ኢሌጋል ነገር ስለተናገረ ነው። የሚያስጠይቀውን ነገር ነው ሲያወራ። ትዕግስትህን በዚህ አጋጣሚ ሳላደንቅ አላልፍም። ጌታ ኢየሱስ ይባርክ። በትዕግስት ነው ስትሰማ የነበረው። ምክንያቱም ሰውየው ውስጡ ያለውን ጩኸት ነው ሲያሰማን የነበረው። ድረሱልኝ ነው እያለ ያለው እና መንፈስ ቅዱስ ይድረስለት እና አመሰግናለሁ። አላብዛባችሁ። እሺ ቴንኪዩ። ቤተሰብ ሊኖረው ይችላል ይመስለኛል፣ ልጆች ምናምን ነገር ይኖሩታል። ስለዚህ በተናገረው ክሪሚናል ወርድ እንዳልከው አሁን አሜሪካ ላይ ደግሞ ካለው አይነት አኳያ ቀጥታ ወደ ቢሮ ቢሰጥበት ምን ያህል ሊደርስበት እንደሚችል ታወቃል። ግን ቤተሰብ ሊኖረው ይችላል፣ ልጆች ሊኖረው ይችላል። ልጅና ወላጅን ደግሞ መለያየት የኛ አጀንዳችን አይደለም። ግድ የለም እንለፈው ወንድምነት እንለፈው። እሺ አይ ችግር የለም። በዚህ ሰዓት ያው እንደምትሰሙት ነው። አይ ነው እያነፈንን እንኳን ሪፖርት እንደዚህ ሰጣቸው አይደለም። እኛም ይሄ እኛ ማለት ወንጀል ነው። ወንጀልን በትክክለኛው ሪፖርት ማድረግ ስላለብን ነው እንጂ እዚህ ጋር እኔ ሰዎችን አንተ ይቅርታ በጣም ያንን መጥቼ ስለተናገርኩኝ ይሄ ክርስቲያን ቤት ነው፣ ወንጌል ነው የሚሰራው እዚህ ጋር
በጨለማው ስላሉ ሰዎች መንፈስ ቅዱስ በረዳ መጠን እያበራህ ነው። ሰዎች እያመለጡ ነው፣ ከእስራት እየወጡ ነው፣ ከድግምቱ ከመተቱ እያመለጡ ነው ያሉት እና ያ ሰውዬ መጥቶ እንደዛ መናገር ኦኬ፣ እዚህ ጋር ህግም እኮ አለ። ጴንጤ ነህ ማለት ወደ ህግ አትሄድም ማለት አይደለም። የህግ ከለላ አለን፣ ህግ እናውቃለን፣ በህግ ነው የምንመራው። ለዛ ብዬ ነው እና በዚህ ሰዓት እንኳን እንደዚህ ሪፖርት አድርጋቸው አይደለም ብዙ ያውቃል። እዚህ ውስጥ ብዙ ልጆች አሉ፣ አሜሪካ ውስጥ ያሉ ልጆች እና እያነፈነፉ ነው እየፈለጉ ያሉት። ማንን እናድርግ? ከማጣታቸው የተነሳ ኖርማል ሰው ሁሉ እያደረጉ ነው ቱ ቢ ኦነስት እና ከዛ አንጻር ነው። እሺ ኤርሚዬ ተባረከሽ። ያ ችግር የለውም እንለፈው። ከደገማት በሌላ ጊዜ እንደዚሁ እየተንቀሸቀሸ ገብቶ ሌላ ጋር ሲሄድ እኛ ክርስቲያኖችም እንደመሆናችን መጠን ቤተሰብም ሊኖረው ስለሚችል አይ ቲንክ ደግሞ በእድሜም ትልቅ ሰው ይመስለኛል። በስተርጅና በቀን 3 የሚበላበት አይደለም በቀን 10 ከሚበላበት ሀገር በስተርጅና እዚህ ገብቶ ይገባኛል። የስራው ጠባይ ነው ያመጣው። እንለፈው፣ ግድ የለም ወንድምነት። ኦኬ፣ ጸጋ ይብዛላችሁ። ጀንበር ከሰላም ላንቺ ይሁን። አንድ ቁጥር ጻፍሽ። ከየት ቤተ እምነት ነው? ኤርሚ ሰላም ነው። አይ እንኳን ለጌታ እሺ፣ ሚዩት አድርገው። እሺ፣ በቃ ሚዩት አድርገው። እሺ፣ ወንድሜ ሰናይ እንኳን ደህና መጣ ወንድምነት። ኤርሚ የተባረካችሁ፣ እንዴት ናችሁ? ደህና ይሰማል አይደል? በእኛ ሰዓት አቆጣጠር ጠዋት ነው። ሰላም አደራችሁ ወንድምነት። ቢኒ እንዴት ናችሁ? ሜርሲሻ እኔ ልብ ውስጥ የነበረውን ነገር ስለተናገረች ኤርሚ ይዘለኝ። ምክንያቱም ማርቆስ 16 ነው ያለችው። በቃ በቂ ነው እና ተባረኩልኝ ኤርሚ። የስራው ጸባይ ነው ግን በጣም ደስ ይላል። በቃ በስጋም ደግሞ እንደዚህ ከሆነ ልጁ ይሄ በእምነት የሚለው ልጅ ምንም ነገር የተናገረው ነገር የለም። እግዚአብሔር ይባረክ። አሁን ደግመን አንናገረውም ግን ተባረክልን። በቃ ይሄ ነው በቃ ውጊያችን ከመንፈስ ጋር ስለሆነ ያው የመናፍስት ስራ ነው እንጂ ከሰው ጋር አይደለም። ተባረኩልኝ። ጸጋ ይብዛላችሁ። ወንድማችን ቴንክ ዩ። ኦኬ እህትየው ሜርሲ የምትይው ካለ፣ ካልሆነ ወደ ሰብልዬ እንሂድ። ቢኒዬም አልተናገረም። ቢኒ ቀድሟላ። ስንት ቀን እኮ የሚረሳው ደግሞ እየተደበቀ ነው። ቢኒ ይቀጥል። ኧረ ምን ይደበቅ ደግሞ ሁሉ ቀን የሚረሳው። በልሽ ይቀጥል። ድንጋይ ውርዋሮ እንዳይጀመር ይሄ ነው። ዛሬ በሪከርድ በርትቼ ነው እና ሪከርድ ላይ የነበርኩት አብዛኞቹ የራሴን ማድረግ የምችልበትን እንትን እየፈጠርኩ ነበር። እማወራውን ራሴ ሪከርድ ማድረግ እና እንደዛ እያረኩ ነበር። እኔ እንኳን ያው አልሳደብም፣ እሳደባለሁ ይሉኛል። ግን አንድ ቀን ማስረጃ አምጡ ስላቸው ግን ማስረጃ የላቸውም ማለት ነው። በሀሰት ይከሱናል ማለት ነው። እና ጌታ ጸጋና ሰላም ይብዛላችሁ። እንዴት ናቸው ወንድሞቼ? ኤርሚን ጀምሮ እንደዚሁም ሁላችሁም። እህቴ መርሲ ሰናይ ጎረቤቴ ነው ታውቃላችሁ። ሰናይ እና ሌሎቻችሁም ከታች የነበራችሁ እና በጣም የሚገርም ነገር ነው። ርዕሱ የደመቀ የሚታይ ነው። እንደውም ለሁለተኛ ጊዜ ነው አይደል ርዕስ ይገባበት። ዛሬ አይደለም ከዛሬ በፊት አይ ቲንክ ከ4 ቀን በፊት ከ5 ቀን በፊት እዚህ ርዕስ ላይ ተገብተዋል። ርዕሱ የሚለው የማርያምና የተክለ ሃይማኖት የልሳን ጸሎት ትርጉም ነው። ፈርስት ገብታ የነበረችው እህት ይህንን ርዕሱን ለማስቀየር ገብታ የእናንተን ንገሩኝ ስትል ተነገራት። አይ ርዕስ ይዘን የገባ ነው፣ በቃ ዳይቨርት ማድረግ ነው የፈለገችው። ጠብቂ ተባለች። የእናንተን መልሺ፣ የለም። ከዛ መልሳለሁ የሚል አንድ ልጅ ገባ፣ አውጡልኝ አለ። እኔም አወጣው ምናምን አለ፣ ራሱም አወጣ። ከዛ የሱ ሲነገር ይሄ ዕብራይስጥ ነው፣ በዕብራይስጥ ቋንቋ ነው ይላል እና የዕብራይስጥ ቋንቋ ነው አለ ልሳኑ። ኦኬ ዕብራይስጥኛ የሚችሉ ሰዎች ተብሎ ተከብሮ ቢያንስ 4-5 ሰዎች ገቡ ስላሉ ማለት ነው። አስፈላጊ በሆነበት ጊዜ ላይ ስላሉ ገቡ። አስቼ ገባ ተናገረ እና መመከት አልቻሉም ወይ መከላከል አልቻሉም። እሱም ወረደ። ከዛ ፖለቲከኛው ገባ። እግዚአብሔር ያ ፖለቲከኛው ገብቶ ነቢያችንን ብሎ ጀመረ ማለት ነው።
የቱ ጋር ነው? እዚህ ጋር ስለ ነቢይ አሁን ተወርቷ። እኔ እንደውም ነቢያችን ሲል ተክለ ሃይማኖትን ማለቱ ነው እያልኩ ነበረ የምሰማው ሪካርድ ማድረገው የነበረው ማለት ነው። በኋላ ላይ ለካ የሙስሊም አንጃ ወይም የሙስሊም እምነት ተከታይ አስመስሎ ነው ማውራት የፈለገው ማለት ነው። በእርግጥ አይደለም፣ ግን ፖለቲከኛ ስለሆነ ምን ቦታ ላይ ምን ነክቼ ማያያዝ እችላለሁ የሚለውን ተዘጋጅቶበት ነው የመጣው ማለት ነው። እና አሁን ሲናገር ሰው ሲሰማ በእርግጠኝነት ሙስሊም ይመስላቸዋሉ ማለት ነው። የንግግር አገባቡ፣ አጣጣሉ፣ የአማርኛ አነጋገሩ ይመስል ነበር። ግን እኛን አትሸውድም። እዚህ ቤት ማንም ይሸወድልህ የለም። አብዛኛው ፖለቲካም ገብቶታል። በጣም እንትን ከማለታችን የተነሳ የሃይማኖትን ፖለቲካን ስለምናውቀው ማለት ነው። ያኛውን ፖለቲካ ባናውቀውም ወይም ባንገባበትም ማለት ነው። ስለዚህ ያው አልተሳካለትም። እሱም እንደፈለገ ተሳድቦ ዝቶ ያው ግንባርህን ነው የምልህ፣ የት ነው ያለው? ልምጣ ደፋሃለሁ፣ ጥልሃለሁ፣ ይሄ ሁሉ ነገር ተናግሮ የሚያሳዝነኝ ነገር ይሄን ብሏል ብሎ እንኳን ያዘነበት የለም። አሁን እና አብርሃምም እዚህ ለህሊናቸው ስለሚኖሩ አንዳንድ ጊዜ መመስከር አለበት። ኤርሚ እንዲህ ተብሎ ሲሰደብ፣ እንዲህ ተብሎ ሲዛትበት፣ እንዲህ ላለው ግለሰብ አይ እኔ አያገባኝም፣ ለምን ሰውየው ሙስሊሙን ወክሎ ስላወራ ሊል ይችላል። ኖ ሙስሊሙን ወክሎ አይደለም ያወራው። ሙስሊም ቤተ እምነት ተከታይ አስመስሎ ራሱን ያወራው አንድ የኦርቶዶክስ እምነት ተከታይ ነው። ኦርቶዶክስ እምነት ተከታይ እንደሆነ ደግሞ እዚሁ እህቶችም ወንድሞችም አረጋግጠውታል። ደብተራው በሚል የፖለቲካ የፓልቶክ የተለያየ ነገር ውስጥ ኢንቮልቭ እንደሚያደርግ አሁንም ጭምር ማለት ነው። ስለዚህ ለዚህ ተመጣጣኝ ቅጣት እንዲሰጠው ወንድማችን በእምነት ደግሞ እንትን ሲል ነበረ። ጥሩ ነው። አንዳንድ ሰዎች ደግሞ እንዲያዌር ሆናችሁ ያላችሁ ሰዎች እንደ እህት መርሲን ጨምሮ ማለት ነው ከቴክኒካል አካሄድ ጋር ማለት አለፍ ያለ ሰው ወጣ ያለ ሰው ሲመጣ በህግ አግባቡ ደግሞ እንዴት መጠየቅ እንዳለበት እንዴት ያንን ነገር ማስኬድ እንዳለበት ሰዎችም ስላሉ በየትኛውም አቅጣጫ ያው እንትን ተዘጋጅቶ ያለንበት ወይም ተዘጋጅቶ ያለ አካል ነን ያለ ነው ማለት ነው። ይሄንን እንኳን ሊቃወመው አልፈለገም አብርሃም። እንኳን ተመልሰ ገባ። ይሄንንም እንድታስብበት ነው። እንዲህ ብለው ሲዝት ደፋሃለሁ፣ ጥልሃለሁ፣ መታሃለሁ፣ እገልሃለሁ ሲል ይሄ ሰው ይሄ ኦርቶዶክሳዊነት ወካይ ነው ወይ? ኦርቶዶክስ ኦርቶዶክስን ትምህርቱን ማለት ነው ይሄ ትምህርቱ የወለደው ነው ይሄ ነገር ማለት ነው። እና ለማሳጠር ከዛ አንተ ገብተህ ደግሞ ወንድማችንን ለመክሰስ የሄድክበት ርቀት ነበረ። ተገቢ አይደለም። ያላለውን ብለዋል ብለሃል። ይቅርታ መጠየቅ አለብህ ወንድሜ። በመንፈስ ቅዱስ ተመርተ ኦርቶዶክስን ዲስትሮይ እያረክ ነው። ህዝቡን ማለቴ አይደለም። ልክ እንዳንተ በስተት እንዳይረዱት ህዝቡን ማለቴ ሰውን ማለቴ አይደለም። ስራቸውን፣ ትምህርታቸውን መንፈስ ቅዱስ እየረዳ ዲስትሮይ እያረክ ነው፣ እያጠፋ ነው። እንዴት እያጠፋ ነው ሲባል እንዴት ወደ ጌታ እየመጡ ብዙዎች እንዲለወጡ እያደረክ ነው እያለ ነበረ። ስለዚህ በዚህ አምሾር ቅርታ እንደምጠይቅ የተሳሳተ አመለካከት ይዘህ ጥያቄ ስለጠየቅ ማለት ነው። ችግር የለም፣ ጥያቄው ላይ ችግር የለም። ግን አሁንም እኔ ነኝ ልክ ብለህ እንዳትቀጥል ይረዳሃል ይቅርታው ማለት ነው። ተባረኩ። ያው ስንሰማ በባላንስ እንድንሰማ አንድን ነገር ስንሰማ ለራሳችን ብለን ሰምተን ሌላው ነገሩን ዋናው ነገሩን እያጠፋን እንዳንሰማ እና በባላንስ እንድንሰማ ማለት ነው። ተባረኩልኝ። ኤርሚዬ እንደገና መጥተዋል። እንግዲህ ታችን ትቀጥልና ከሱ ጋር ይወራል ማለት ነው። ኤርሚዬ ማይክፈሪ ነስዬ ቴጌ ወንድምነት ተባረክ። እሺ እህትየው ከዛ ሰብሊ ሜርሲ የኤርሚዬ ይሰማል። መቀጠል ትችላለሽ። ሜርሲ አየች ማለት ከደመና በላይ የሚበር አንድ ክንፉ ግዙፍ የሆነ ንስር አየኝ እንደማለት በል ብራዘር። ያውጣና የቱ ጋር እንደተደበቅ ምን እያረክ እንዳለ ከደመና በላይ የሚበር ንስር እይታው በጣም
የንስርን ያጠኑ ሰዎች በመንፈሳዊ ዓለም በመጽሐፍ ቅዱስም ስለሚሰበክ ስላለም በጣም የሚገርም እንስሳ ነው። እኔም የአቅሜን ያህል ዝም ብዬ ያገኘሁትን ሳነብ እንዴት አይነት ፍጡር ነው በክርስቶስ እና ከደመና በላይ የበረረ ምድር ላይ ያለች አይጥ ያያል። እና እንደዚህ አይነት እግዚአብሔር አእምሯቸው የተባረከ ሰዎችም አሉ የትኛውንም ነገር ለማየት ለማለት ነው። ቴንኪው እህትየው ቀጥይ። ከዛ ሰብሊ ከዛ ለአብራር እንሰጠዋለን። ቴንክ ዩ ሶ ማች ኤርሚ። የጌታ ኢየሱስ ይባርክ። ክብር ሁሉ ለጌታ ይሁን። ማስተዋልንም ብሩህን ነገርም የሚሰጠው ከጌታ ነውና ክብር ሁሉ ለእግዚአብሔር ይሁን። ቢናዬ፣ ሰናይ፣ ሰብሊ እንዲሁም አብራራው እዚህ ውስጥ ያላችሁ ወገኖች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም በያላችሁበት ይብዛላችሁ። ያው ሰናይና ቢና ጋር ጠዋት ነው ብለዋል። እኔ ጋር ኦልሬዲ ሚድናይት አልፏል። ከኢትዮጵያ ስልክ ይዤ ነበር። አይ ዶንት ኖ ዋት ሃፕን፣ ግን ይሄን ያህል የዛተ ሰው ካለ በጣም ትልቅ ነገር ተሰርቷል ማለት ነው። እና ግን እዚህ ሀገር ሆኖ ደግሞ የዛተ ከሆነ ቅድም ወንድማችን ይሳኮር ገብቶ እንደተናገረው በጣም ኢትስ ሶ ኢዚ ባለው ሲቹዌሽን ማለት ነው። በጣም ቀላል ነገር ነው። ግን የምህረትን ልብ አይታችኋል አይደል? ኤርሚ ጋር ባለትዳር ይሆናል፣ የልጆች አባት ይሆናል። በጣም ሀስል የሚያደርግ ሰው ሊሆን ይችላል። እዚህ የለመደው ነገር አለ፣ ወደዛ ቢመለስ ደግሞ የሚገጥመው ነገር አለ እና የምህረት ልብ ነው። በቃ አለቀ። እኔ ኢቨን በቅርብ ጊዜያት ውስጥ በተፈጠሩ ነገሮች መሆን ያለበትን አንዳንዴ እንደ ወንጌል አማኝ ማድረግ ያለብንን ነገር በኤርሚ የርህራሄና የምህረት ልብ የእንስፍስፍ ልብ በጣም ብዙ እጆቼ የተያዙበት ነገር አለ። በቃ ይሄንን ካደረግሽ አላቅሽም ስለሚለኝ ማለት ነው። አንዳንዴ መሆን ያለባቸው ነገሮች አሉ፣ ግን አንዳንዴ የእሱን ልብ አታውቁትም። በውስጥ ስታወሩት በቃ ኦፍኮርስ ክርስትና ነው፣ ግን አንዳንዴ ደግሞ በመሬት ነገር መታየት ያለባቸውን ነገሮች ይከላከላችኋል። አይ ዶንት ኖ እንግዲህ ከአሜሪካ ኒውዚላንድ የሚወነጨፍ ምን አይነት መሳሪያ እንዳዘጋጀ ባላቅም፣ ግን አይዋንቱ ነው ይሄ ሰው ማን እንደሆነ ማወቅ ፈልጋለሁ። ቪዲዮ ካለ ፕሮፋይሉ ካለ እኔም ማወቅ ፈልጋለሁ። ከወንድሜ ይሳኮር ጋር አሁን ገብቶ ከነበረ ወንድማችን ጋር ደግሞ ቼክ የምናደርገው ነገር ይኖራል ማለት ነው እና ኢን ኤኒ አንግል በነገራችን ላይ ኢን ኤኒ አንግል እግዚአብሔር አገልግሎቱን በተለያየ አቅጣጫ እግዚአብሔር ሰዎችን ይሰጣል። ይህን በጣም እንድታውቁ ወዳለሁ። እግዚአብሔር ሰዎችን ይሰጣል። በምድራዊ ነገር አንመካም። እንመካበት ብንል ብዙ መካበት አለኝ እንዳለው ጳውሎስ የምንመካበት ነገር ላይጠፋ ይችላል። ምክንያቱም ፕላትፎርሙ ላይ ነው የምንተዋወቀው። መሬት ላይ ብዙም ላንተዋወቅ እንችላለን። ብዙ ነገራችንም ደብቀን ሊሆናል ወደዚህ የመጣ ነው እና ይህን ያህል የሚዝት ሰው በጣም ሞኝ ሰው ነው ማለት ነው። በጣም ሞኝ ሰው ነው። ኤርሚያስ የልቡን ርህራሄ አይቶ ከሆነ እንደዚህ ያለው በዙሪያው ደግሞ ምን አይነት ሰዎች አሉ የሚለውንም ደግሞ ማጤን ይኖርበታል ወንድማችን። እና እኔ ከኢትዮጵያ እኔ ስልክ ይዤ ነበር፣ አልሰማሁም ዋትስ ጎይንግ ኦን። ግን ከነ አቤልዬ ከኤል ቃል ጋር ወስደዋለሁ። ሰውየው ግን ታንጀብል የሆነ ፕሮፋይል ያለው ሰው ከሆነ ግን እኔም ማግኘት ፈልጋለሁ። ከኢሳኮር ጋር በደንብ እናወራበታለን ማለት ነው። ኢሳኮር ማለት ገብቶ ተናግሮ የወጣው ማለት ነው። ለአሁን ግን ያው በምህረት ልብ ትተነዋል። ከዚህ በኋላ እንደዚህ የምታስቡ ሰዎችም ካላችሁ አያስኬድም። ብዙ ነገሮችን ሸፍነን ብዙ ነገሮችን አይተን እንዳላየ ብዙ ነገሮችን ደግሞ እየቻለን እንዳልቻለን የምንሆነው ለወንጌሉ ተብሎ በቃ ይሄ መታወቅ አለበት። ምንም ነገር ስትሉ ዝም የምንለው የምናልፈው ማለት ነው። የወንጌል ባህሪውም ደግሞ ዝቅ ብሎ ማለፍ ስለሆነ ማለት ነው እና ብትታረሙ መልካም ነው። እንደዚህ አይነት ሰዎች ብትታረሙ በጣም መልካም ነው እና እንዳትደግሙት ለማለት ነው። ሌሎቻችሁ ካላችሁ ያሰባችሁ ካላችሁ አስተምህሯችንን
ፈረሰ፣ የጨለማው ስራ ፈረሰ ብላችሁ በሌላ መንገድ ለመምጣት ያሰባችሁ ካላችሁ አታስቡት ለማለት እወዳለሁኝ። ከዛ በተረፈ ግን ኤርሚዬ ምንድነው አሁን ስገልጥና ስታነብ የነበራቸው ነገሮች በጣም ደስ ይላሉ። ሰው ማየት አለበት። ኮምፓራቲቭሊ የሚሰራው ስራ ነው የሰውን አይምሮ የሚከፍተው እና ደድራችሁ የነበሩትን መጽሐፎች ግለጣቸው። የማንም ኤክስፕላኔሽን አያስፈልግም፣ የማንም ማብራራት አያስፈልግም እና እንደነ አብራራው ያሉት ገብተው እንዲያብራሩም አያስፈልግም። በቃ የእነሱ ልሳን ይተረጎማሉ፣ እነሱም ልሳን አላቸው። የእነሱ ማብራሪያ አያስፈልገውም። ግለጠው፣ አንብበው፣ ይለይለታል ማለት ነው። ከስር ብዙ ጥያቄ ያለበት መልስ የሚያገኝ በጣም ብዙ ሰው አለ። እኛ ትኩረታችን ወደሚድነው ነው በቃ እና እንትን ብትሉ መልካም ነው፣ ብትታገዙ። ለምሳሌ አሁን ኦኬ ሚውት ባታደርጉ በጣም መልካም ነበር። ለምሳሌ አሁን ኮሜንት ሴክሽን ላይ ዳን ብሎ የኢትዮጵያና የአሜሪካ ባንዲራ ያለው ሰው ነበር አይደል? ኮሜንቱን የጻፈው ሚውት ባታደርጉ ጥሩ ነበር፣ እንድትይዙት ብዬ ነበር አካውንቱን። እና ዳን ማለት እዚህ ፕላትፎርም ላይ ክርስቲያን ብሎ መጥቶ ያስተምር የነበረው የእሱ ፌክ አካውንት ነው። ገባችሁ አይደል? እንዴት አወቅሽ ካላችሁኝ ለሆነ ሰው ስትልኩለት በፌክ አካውንቱ የላካችሁለትን ቪዲዮ ከከፈተ ያ ፌክ አካውንት የሱ እንደሆነ ይነግራችኋል። ለሌሎቻችሁም ተጠንቀቁ፣ በዛ ስለያስኩት ማለት ነው። እና በብዙ ነገር አታመልጡም። ተው፣ እዚህ ላይ በቅንነት አገልግሉ የምላችሁ ለዛ ነው። ገባችሁ? ለዚህ ሰው አንድ ቪዲዮ ስልክለት ሲከፍትበት ይሄ አካውንት የሱ መሆኑን አውቀዋለሁ፣ ወይም ለሌላ ጊዜም ላስተምህራችሁ ማታውቁ ከሆነ ማለት ነው። ያ ማለት ምን ማለት ነው? የኔ ቲክቶክ አካውንት ፌክ አካውንቴ ላይ ካለና ቼክ እያደረግኩ ከሆነ የሆነ ሰው በዋትሳፕ ቪዲዮ ከላከልኝ ያንን ቪዲዮ ፌክ አካውንቴ ላይ ያለው ከከፈትኩት ለዛ ቪዲዮ ሜርሲ በዚህ አካውንቷ ከፍታለች ብሎ ያሳየዋል ማለት ነው። ሶ ሜክ ሹር ዋና አካውንታችሁ ላይ እንዳላችሁ ሌላ ጊዜ ሰው ቪዲዮ ሼር ሲያደርግላችሁ አሁን ኢትዮጵያ የሚለው በዋና አካውንትና ብላ የጻፈችው አካውንት ክርስቲያን የሚባለው የሆነ ጊዜ ሜስ የፈጠረው በኤርሚ አገልግሎት በእህቶች በወንድሞች መካከል ትልቅን ሜስ የፈጠረው ሰው ነው ማለት ነው። እና እንዲህ ነው አያችሁ አገልግሎቱ እንዲስተጓጎል የሚደረገው። እና ልንነቃ ይገባል። ኤርሚዬ ለማንም መልስ መስጠት አይገባም፣ ኤክስፕሌን ማድረግ አይገባም። አሁን የያዝካቸው 3 መጽሐፎች አሉ። 3ቱንም እየገለጥክ አሳይ፣ ቀጥል። የአብራራውን ማብራሪያ አያስፈልገን። እኔ እንቅልፌ መጥቷል፣ ልተኛለሁ። ደህና ደሩ። ተባረኪ። ቴንክ ዩ እትዬው፣ ጸጋ ይብዛልሽ። ሰላም ደሪ። እዚህ ላላችሁ ሰዎች የምናገረው ፕሊስ ሶሻል ሚዲያ ላይ በየትኛውም ቤተ እምነት ውስጥ ሆናችሁ ማለት ነው ክሪሚናል ወርድ አትጠቀሙ። የቱንም ያህል ብትበሽቅ፣ የቱንም ያህል ቢያናድዱን ወንጀል ነክ የሆነ ከግድያ ጋር በተገናኘ የምታነሱት ነገር በተለይ አበሾች፣ ኤርትራውያን፣ ኢትዮጵያውያን በዓለም ዙሪያ ያላችሁ ተዉ፣ ግድ የላችሁም። ለራሳችሁ ስትሉ ተዉ። ምክንያቱም ሪከርድ ተደርጋችሁ ነው የምትቀመጡት። ክሪሚናል ነገር ነው የምትናገሩት፣ ወንጀል ነው። ነጮች ጋር ራስህን ህግ የሚከበርበት ሀገር ላይ ያለ ነው። ለህግ የምንገዛ ሰዎች ነን። ኦኬ፣ እውቀትን በእውቀት ትሞግታለን። ኦኬ፣ ማንም ኦርቶዶክሳዊ መጥቶ የፕሮቴስታንትን የእኛን ትምህርት መጽሐፍ ቅዱሳዊ አለመሆኑን እርቃኑን አሳይቶ ገልጦ ማሳየት ይችላል። አልፈህ ግን እገልሃለሁ ደፋሃለሁ ምናምን ብሎ የሚል ቃል ግን ከተናገርክ አደጋ ነው እና ክሪሚናል ወርድ አትጠቀሙ። ኦኬ፣ ኤርሚያስ ላይ እንደጣለህ በምህረት እንዳለፈህ ሌላው ላያልፍህ ይችላል። ኦኬ፣ ላያልፍ ይችላል። በተለይ ደግሞ አሁን ሪሰንት አሜሪካ ያላችሁ ሰዎች የትራምፕ መንግስት ምን እንዳወጣ ታውቃለህ አይደል? እንኳን እንዲህ አይነትን ቃል ተናግረህ አይደለም እችን ትራንስሌት ተደርጎ ቢቀርብላቸው ቀጥታ ዲፖርቴሽን ማለት ነው። ቀጥታ አልኩ፣ አትጠቀሙ። እሺ፣ ደማችሁ ሲፈላ መታችሁ
ሌላ ስድብ መሳረብ ይችላሉ። ቅድም አሁን እኔ ሲሰድቡኝ ነበረ እናትን አባትን ምናምን ነገር እያለ ማለት ነው። ግን ወንጀል ነክ ነገር ቃላት አትጠቀሙ። ለማናችሁም ነው መክራችሁ፣ ለማን አበሻ ለሆነ በሙሉ እንድትሰሙ። በለፈለፉ ይጠፉ የሚባል ነገር አለና አደጋ ያስከትልባችኋል ማለት ነው። እኔ የእውነት የክርስቶስም ልብ ስላለን ነው እንጂ አሁን ሪከርድ ተደርጎ ተይዟል ተቀምጧል ማለት ነው። ድጋሚ በለመደበት በሌላ ጊዜ እንደዚህ ያደርጋለሁ ብሎ ካለ በምድር ላይ እስካለን ድረስ ኦኬ፣ ለምድር ሕግ እንገዛለን፣ ለመንግስታት እንገዛለን፣ እንታዘዛለን። ኦኬ፣ እኔ ላለሁበት አገር ሕግ በጣም ነው የምገዛው፣ በጣም እና በጥንቃቄ አድርጉት። እውቀትን በእውቀት ሞግቱ። ማንም ብትሆኑ ክሪሚናል ወርድን አትጠቀሙ። ይሄ ወንድማዊ ምክሬ ነው። ቴንኪው ሰብልዬ። ሰላም በይና ለአብራር ንስጠው። ሰላም ለሁላችሁም ይሁን። እንዴት ናችሁ? ደህና ነኝ። እኔ ኤርሚ የቀናውብህ በእውነት በጣም ነው የቀናውብህ። አንተ ላይ ስለሚያልፈው ወጀብና ማዕበል በጣም ቀናውብህ። ምክንያቱም የተቀመጠ ሰው እኮ ምንም አይመጣበትም። ዝም ያለ ሰው ምንም አይመጣበትም። አንተ ግን ጌታን ታዘህ የሰጠህን አደራ ይዘህ ስለወጣህ ነውጥ ሁልጊዜ አለ። ነውጥ፣ ወጀብ ሁልጊዜ፣ ማዕበል ሁልጊዜ አለ። ከሚገርመኝ ነገር በማባበል በማስፈራራት በኃይል ይሞክራል ጠላት። ግን በዚህም በዚያም አይችልህም። የፈለገ ይፎክር እንጂ ካለ ጌታ ፈቃድ ከፀጉር አንዳች አትነቀልም። እንዳውም ጌታ ይስቅባቸዋል። እኔ በጣም የማዝነው የቤቱ የተለያየ በፖለቲካን በተለያየ ነገር እየተበለሻሸ ቤት ነው እና እግዚአብሔር ሊያጸዳው ደግሞ ሰዎችን ነው የሚጠቀመው። ጠላት ሰዎችን እንደሚጠቀም እግዚአብሔርም የሚጠቀመው ሰዎችን ነው የሚልከው። ስለዚህ በርታ። የሚያበረታታ እኔ በእውነት ነው ከልቤ ነው ቀናው። ዝም ያለ ሰው እኮ ምንም አይደርስበትም። ይሄ ሁሉ ርቀት የሚካሄደው አንተን ለማስቆም ይመስለኛል። በዛም በዚህም በዚህ ሲቀዱት በዛ ይከፈታል፣ በዚህ ዘጋን ሲሉ በዛ፣ በዚህ ሲሉ በዛ እያለ ብዙ ነገር በቃ ምንም መስተካከል አልቻለም። መስተካከል የሚችለው መጽሐፍ ቅዱስን ሲያነሱ ብቻ ነው። ሌላውን ሁሉ ሲጥሉ ነው። ይሄ ኮተቱ ሲጣል፣ ፖለቲካ ነክ ነገሮች ከቤታቸው ሲጠረግ፣ ማይሆኑ አላስፈላጊ ክርስቶስን የሸፈኑ ነገሮች ሲነሱ ይስተካከላል። ካለበለዚያ የከበደ ነገር ነው እውነት የሚሆነው። በጣም በጣም ዋጋ የሚያስከፍል ነገር ነው ከዚህ በኋላም የሚሆነው እንጂ አንተ ላይ መዛቱ መፍትሄ አይደለም። ምንም ማንም አይነካህም። ካለ ጌታ ፈቃድ እኮ ከፀጉራቸው አንዱ አትነቀልም ነው የምለው የእግዚአብሔር ቃል። ስለዚህ ተባረክ፣ በርታ። እኔ ስለቀናውብህም ነው። እኛም ምንጸልይለት ደስ ይበለን። በእውነት ጸሎታችን እንቀጥላለን። ኤርሚዬ በርታ፣ ተባረክልኝ። ተባረክ እህትዬ፣ ጸጋ ይብዛልሽ። ሰብልዬ ቴንኪው ስለምጸልዩልኝም ደግሞ እንደናንተ አይነት ታማኝ እህቶችና ወንድሞችም ስላሉ ማለት ነው። ተባረኩ። ቴንኪው። እሺ ወንድማችን አብራር በአርእስቱ ላይ መቀጠል እንችላለን አይደል? ኤርሚዬ ቴንኪው። አንተ ለመሰለከኝ የሳብከኝ ቴንኪው። አሁን ለምሳሌ ኮሜንት መጻፍ አልችልም፣ ሚዩት አድርገውኛል። መጀመሪያ ልከህልኝ ነው የሳብኩት ገስት ላይ ልክ ምንድነው ሚዩት አድርገውታል። አሁን እኔ አንድም ስድብ አልጽፍም። ሚዩት ክፈቱለት፣ ቢኒያ ክፈትለት ሚዩት የቱ ጋር ለማለት ከፍተዋል። ሚዩት እንዳላደረግከኝም አውቃለሁ፣ መጀመሪያም እንዳላስወረድከኝ አውቃለሁ። ቴንኪው። ግን ይሄ ማድረግ ተገቢ ነው ብዬ አላምንም። ብዙ ሞዴሬተሮችም ስላሉ ማን ነው የሚለውን አይዶን ነው አላውቅም። መርሲ ትመስለኛለች መጀመሪያም ስታስወርደች ስለነበር እዚህ ያሉ ሞዴሬተሮች ካደረጉ እኔ ነኝ ያደረግኩት እንደማለት ነው። እውነቱን ነው የምነግርህ። አንደኛ በጣም ዋይዝ የሆኑ ሰዎች ናቸው፣ ሙሉ የሆኑ ሰዎች ናቸው፣ አገልጋዮች ናቸው። አሁን እህትየው ካደረገች ሚዩት ያደረገችን እኔ አላየውም። እሷ ካደረገች እሷም ካስወረደች በቃ ትክክል ናት ያደረገችው። እውነቱን ለመናገር ማለት እኔ ነኝ ያደረግኩት እንደማለት ነው። ቢኒያ ካደረገ የሰጠኋቸው ሞዴሬተር የሰጠኋቸው በሙሉ ካደረጉ አንደኛ ዝም ብለው በትንሽ በትልቁ ነገር ኢሞሽናል ሆነው የሚያወርዱም ሰዎችም እንደዛ አይነትም አይደሉም። የሆነ ነገር ቢያዩ ነው ያያዩት ነገር ትክክል ነው ማለት ነው። እና ቀጥል አሁን። ቴንኪው። ኤኒዌይስ እንድታውቀው የምፈልገው ኤርሚ፣ አንድንም ሰው እኔ በግሌ ተሳድቤንም አላውቅም፣ አልደግፍም።
የሚሳደቡን አካላትንም ከሚወቅሱ ሰዎች ቁጥር አንዱ ነኝ ማለት ነው። በራሴም ሰዎች ቢኖሩ ለምን ትሳደባላችሁ ብዬ የምቆምን ሰው ነኝ ማለት ነው። ምክንያቱም የእግዚአብሔርን ቃል እያወራህ ሰውን እየተሳደብክ ተቋማትን እየሰደብክ የምታመጠው ለውጥ ስለሌለ ማለት ነው። እኔም የምሳደብ ከሆነ ትክክል አይደለሁም ማለት ነው። እኔ ቅድም ስናገሩ የነበረው ተቋማትን መሰረት ያደረገ ስድብ ተገቢ ነው ብዬ አላምንም። ኤርሚ ተቋማትን ማጥፋት፣ ፕሮቴስታንትን ማጥፋት፣ ሳምቲንግን ማጥፋት ምናምን እኔ ትክክል ነው ብዬ አላምንም። እንደዚህ አይነት አካሄድም ማለት ነው። እኔና እንደ ግለሰብ እኔ ልንነጋገር እንችላለን። ይችል ጨርሳል። እንደ ግለሰብ እኔ ትምህርቱን ያሉ አይ ኖ ተቋምን ተጠቅሶ ለምሳሌ እኔ አሁን ፕሮቴስታንትን ለማጥፋት ብል አሁን ቅድም አንተ ስታመጣው የነበረው ሀሳብ አለ። ፕሮቴስታንት ከወደቀ እንትን ከወደቀ የሆነ ተቋም ቤተክርስቲያን ከወደቀች ምናምን እንደዚህ አይነት አስተምሮ በግለሰቦች ደረጃ የሚነገር ነገር እኔ ከዚህ የከፋ ነገር ላሳይ ይችላሉ። ቪዲዮ አለኝ። አልቀበለውም። ቃል በቃል ያሉ ካህናት አገልጋዮች እውነትን ለመናገር ከ4 ነው ከ5 በላይ አገልጋዮች አሉ ከአክሊል ውጭ ማለት ነው። ያንን ግን ብለው ሲሉ ያን ብለው ሲሉ በኋላ ላይ እነሱ እኮ ማስተካከያ ሰጥተዋል። ግን በወቅቱ እኛ እንዴት እንደዚህ ብላችሁ ትላላችሁ? ለምሳሌ ኢዮብ ዘሚካኤል ብሎ ሲል እዚሁ እኔ ቤት አስገብተን ነው ዶክተር ሻውልም ራሱ የጠየቀው ማለት ነው። እና አይ እኔ ያልኩት እኮ ካለፈው በኋላ ሲጠየቅ ማለት ነው እኔ በህግ እንደሚያስጠይቀው ስለሚያውቅ እኔ እኮ ያልኩትኝ ተቋሙን ሳይሆን ነው ምንድነው ህዝቡን ሳይሆን በተቋሙ ውስጥ ያለውን ትምህርቱን ነው አለ። ኦኬ ትምህርት ነው ብሎ በሚል አስተካከለው ማለት ነው። ስለዚህ በቃ ሌሎቹም እንደዚህ የተናገሩ አሉ። ሌሎች አሁን ለምሳሌ ትናንትናውን ካሰማ ነው ትናንትናውን በሰሞኑ ራሱ እንኳን ዲበኩሉ የሚባለው ሰውዬ የተናገረው በጣም አደገኛ የሆነ ወርድ ነው፣ በህግ የሚያስጠይቀው ማለት ነው። እሱ ብቻ አይደለም። ኬኩ የሚባለውም ሰው ከዚህ በፊት የተናገረው ቪዲዮ አለ። ትናንትና እያሰማሁት ነበረ። ጸዲ የምትባለዋ እሷም እንደዚህ የተናገረችው ማለት ነው። ልጆቼን የፕሮቴስታንት እምነት ተከታዮችን እንዲጠሉ እያደረኩ ነው ማስተምረው ነው ያለችው። የምትኖረው እንግሊዝ ሀገር ነው ጸዲ ማለት ነው። የምትኖረው እንግሊዝ ሀገር ነው። ልብ በል እኔና እሷ የምንኖርበት አገር ህጉ አንድ ነው። አንድ ኢሜይል ብቻ ነው የሚያስፈልገው እዛ ሰው አስቀምጦ ማለት ነው። የተናገረችውን ቀጥታ ማለት ነው እዛ ላሉ ኢቫንጀሊካል ቸርች ቀጥታ በህግ ደረጃ ልጇን ቴሮሪስት እያደረገች እያሳደገች ነው ቀጥታ የሚባልበት ማለት ነው። ልጆቼን አይባልም። ልጆቼ የኦርቶዶክስን እምነት እንዲጠሉ አይባልም። ልጆቼ የእስልምናን ሰዎች እንዲጠሉ አይባልም። እና እነዚህ 3 ሰዎች አሁን ለምሳሌ በቅርብ እንኳን ማለት ነው ዲበኩሉ ባለፈው ኬኩና ጸዲም ተባሉ ቪዲዮአቸው አለ። ቪዲዮአቸው ሴቭ አድርገን ያዙ። እኔ አሁን ለሌሎችም ሰዎች ጭምር ነው የምሰጠው። ቪዲዮ ይቀመጥ። በለመዱበት አፋቸው እንደገና ሲቧችሩ ከተገኙ ያኔ ወዴት እንደሚሄድ ያውቃሉ ማለት ነው። ከዛ ሄዳ የምትመልሰው ለንደን ኮርት ቆማ ነው የምትመልሰው። ምክንያቱስ ልጆችህን የሌላን እምነት ሰዎችን እንዲጠሉ እያደረክ ማስተማር ተገቢ አይደለም። ትምህርቱን ትችላለህ፣ ትምህርቱን መብት ነው። ሰውን ግን ብለህ ማለት ግን አይቻልም። እና አሁን ይሄንኛውን ወንድማችንም ተናግሯል። የኦርቶዶክሳውያንም የተናገሩትን እኛ ተረድተናቸዋል። በቃ አንዳንዶቹም ቆይቶም ቢሆን ማስተካከያ ስለሰጡ ማለት ነው። እና መብታቸው ነው። የፕሮቴስታንቱን አስተምሮት ለማፍረስ ከሆነ ይችላሉ፣ መብታቸው ነው። እሺ እኛም ደግሞ የኦርቶዶክስን አስተምሮት ነው አስተምሮቱን የስህተት ትምህርቱን በተለይ በገድላትና በድርሳናት ላይ የተጻፈውን በእነዚህ ዓመታቶች ውስጥ እግዚአብሔር አምላክ ስሙ ይባረክ። እኔ ብቻ አይደለሁም፣ በጣም ብዙ ወንድሞች በመጽሐፍ በስልጠና በጽሁፍ ብዙ ነገር ተናግረዋል። እናስ የቤተክርስቲያን አባቶች መስክረዋል። የቤተክርስቲያን አባቶች ጳጳሳቱ ምን አሉ? አዎ መጽሐፍቶቻችን ጥራት ይጎላቸዋል እኮ ብሎ ያሉት ብፁዕነታቸው ነው፣ ፓትርያርክ አቡነ ማትያስ ማለት ነው። ስለዚህ ኤርሚያስ እናገር የነበረው ውሸት አልነበረም ማለት ነው። በዚህ 10 ዓመት ጨርሼ ወደ 11 ስመጣ በዚህ 11 ዓመት ውስጥ የኦርቶዶክሳውያን አባቶች ሁሉ ጭምር ይሰማሉ ማለት ነው። ይሄን ፔጅ ይሰማሉ። ከእውነቴን ብዬምላችሁ ከጳጳስ ጀምሮ ነው የሚሰሙት፣ ከጠቅላይ ቤተ ክህነት ጀምሮ። እዚህ መጽሐፍ ካሜራ ከፍቼ የማሳየው እኔ ነኝ እና ወንድሞቼ እንደዚሁ የሚገቡ አሉ መጽሐፍት ከፍተው የሚያሳዩ። መጽሐፍቱን ከፍተን ግዕዝ ከአማርኛ ገጽ ከምዕረባ ነው ከቁጥር አሳይተን አስነብበን
መጨረሻስ የሊቃውንት ጉባኤውን ሰብስበው መጽሐፍቶቻችን ጥራት ይጎላቸዋል ያሉት እኔ 10 ዓመት የለፋውበትን ነው። ከዛ በኋላ ነገር ለዮሐንስ መጥምቅንም ጭምር ያስወገደችው ሌሎቹንም ጭምር ለማረም ራሱ የተዘጋጁት ሬዲ የሆኑት ማለት ነው። ጥሩ ነው እና ይህን በማድረግ እንግዲህ የሚፈርሰው ምንድነው ማለት ነው? የውሸት ትምህርት ነው። የውሸት ትምህርት ገድላትና ድርሳናት ተአምራት መጽሐፍቶችን አምላኬ እግዚአብሔር ምስክር ነው በእግዚአብሔር ቃል እውቀት እኔም ወንድሞቼም እህቶቼም እውቀቱን መጽሐፍት ውስጥ ያሉትን እውቀቶች እንበቀላቸዋለን በእውነተኛው በእግዚአብሔር ቃል። መጽሐፍ ውስጥ ገድላት ድርሳናት ተአምራት ውስጥ ያሉ እውቀቶችን የስህተት እውቀቶችን በእግዚአብሔር ልጅ ላይ የተነሱ እውቀቶች መዳንን በተመለከተ የእግዚአብሔር ልጅ ኢየሱስ ክርስቶስ ለድነታችን የፈጸመውን የቤዛነትን ስራ የሚጋፉ እነዚህን የዘመናት ውሸቶችን ከትውልድ ሕሊና ውስጥ የተገፉ እናደርጋቸዋለን። እግዚአብሔርም ደግሞ በስራ ላይ ነው። ህዝባችን ግን ህዝባችን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ህዝባችን ነው። ሙስሊሞች፣ አይሁዳውያን፣ የሰው ዘር በሙሉ ህዝብ ነው። እግዚአብሔር በመልኩ በአምሳሉ የፈጠረው ክርስቶስ የሞተለት ህዝብ ነው። ሰውን እንወዳለን እና ይህን በማድረግ እንተጋለን ማለት ነው። ወደ ርዕሱ ላይ እንመለስ። አብራር ምን ትላለህ? ርዕሱ ላይ ችግር የለብኝም። የተወሰነ ሀሳቤን ብጨርሰው ጥሩ ነበረ ከፈቀድክልኝ። አይ በቃ አወራን፣ እስካሁን ድረስ አወራንበት። ምንም የምትቋጨው ነገር ቪዲዮን አልፈልግም። አንደኛ ወንድማችን ተናግሮ ገብቶ አንተም ተናግረህ እሱም ገብቶ መልሶ ተናግሮ ቪዲዮ አሰምተን ጨርሰን እሱም ተው ነው ቶታሊ ያለውን ግን መልእክቴን በጨርስ ደስ ይለኝ ነበር። ችግር የለውም። የለም በቃ ርዕሱ ላይ እንቀጥል። ይኸው ርዕሱ የሚታየው ማለት ነው። ማርያምና ተክለ ሃይማኖት በልሳን እንደጸለዩ ታውቃለህ? ድርሳነ ሚካኤል ላይ የሆነ ገጽ ምናምን ጠቅሰህ ስታወራ ሰምቻለሁ። ሌላውን ብዙ አልሰማሁትም። እሱ በሚካኤል ክንፍ ላይ ተጻፈ የተባለው የእግዚአብሔር ስም የተባለው ነው። ኦኬ፣ አዎ ድራቶስ ምናምን እንደዚህ ስትል ስለሰማሁ ማለት ነው። 90 እና 94 መሰለኝ ስታነሳ የነበረው ነው እንጂ እዛ ፊት የነበረውን ስለምን እንደነበር በነገራችን ዲቴል አልሰማችሁም። ከዛ ሰውየው ሲያወራ ከነበረው በኋላ ያለውን ነው እኔ ስሰማ ነበር። እዛ ፊት የነበረውን አልሰማችሁም። እና መጨረሻ ላይ አንተ ማርያም ገጽ 90 እና 94 ላይ ገጽ 94 አይደለም፣ 94 አይደለም፣ ቁጥር ነው። ቁጥር 92 ላይ ነው። ድርሳነ ሚካኤል ቁጥር 92 ላይ ነው። የዘወራ ህዳር ማለት ነው። ኦኬ፣ እግዚአብሔር ድብቅ ህቡዕ ስሞች አሉት። ድብቅ ስሞች ማለት ነው። ህቡዕ ስም ማለት ድብቅ ስም ማለት ነው አሉት እግዚአብሔር። የትኛው ላይ እናውጣውና እያነበብ ነው? ያው ድርሳነ ሚካኤል እኮ አልኩ እኮ አውጣውና እኔ ጋር ስለሌለኝ። ኦኬ ኦኬ ይኸው ቁጥር 92 ይኸው ዘወራ ህዳር ድርሳነ ሚካኤል ዘህዳር ማለት ነው። የትኛው ልሳን ላይ ነው? ልሳኑ የመቼ ዓመተ ምህረት ነው? የትኛው ነው? ድርሳነ ሚካኤል እኔ ጋር ያለው በ2012 የታተመው ማለት ነው። የትኛውም ድርሳነ ሚካኤል ላይ ዘወራ ህዳር ላይ ታገኘዋለህ። ኦኬ፣ ዘወራ ህዳር ትልቁን ድርሳነ ሚካኤል እስኪያስፈ ድረስ ፒዲኤፍ የተጫነውን እየፈለግኩን ነበር ስላስቸገረኝ ነው። ችግር የለውም። ያው እኮ እዚህ አወጣሁልህ እኮ መጽሐፉ። ኦኬ፣ እኔ በሀርድ ኮፒ እዚህ አወጣሁልህ እኮ። እነሱ ስሞቹ ላይ ነው። ምንድነው ነው ያንተ ጥያቄ? እነዚህ ስሞቹ የእግዚአብሔር ህቡዕ ስሞች ናቸው አይደል? እነሱ ለምሳሌ እኔ የማውቀውን ለምሳሌ ብጠቅስልህ ኤርሚ፣ እነዚህ ዱራታኦስ፣ ተመሳሳይ
ሌሎችም ቴዎፕስታ የሚባሉ እኮ የግለሰቦች ስም ናቸው እኮ፣ ግን እግዚአብሔርን የሚያመልኩ የእግዚአብሔር ተጠሪዎች ማለት ነው። እነዚህስ ህዳር ገጽ ስንት ላይ ያለው ነው? ገጽ ህዳር እስከ ላይኛው ገጹ ላይ ገጽ 44 ነው። ገጽ 44 ገጽ 44 ቆይ እሺ፣ አንዱን ስም ነገር እነሱም የግለሰብ ስሞች ናቸው። ግለሰብ ስንል የሰው መጠሪያ ስሞች ናቸው እንጂ እነዚህ ሰዎች የእግዚአብሔር ቅዱሳን ናቸው፣ የተቀደሱ ማለት ነው። የተባረኩ በእግዚአብሔር የሚያምኑ ሰዎች ናቸው። የተፈጸመላቸውን ታምራት ነው የሚያወራው። በእግዚአብሔር የተሰጣቸው እሱን ነው የሚያነሳው። ለምሳሌ እኔ የማውቀውን ማንሳት ይችላል። እነዚህ የግለሰብ ስሞች ናቸው እያልከን ነው? አዎ፣ ለምሳሌ ከላይ በትህትና ቃልም እነዚህ የከበሩ ቃላትን ተናገሩ። አካ አሜ ሌክቦ ኤንካ ካዚን እንደዚህ ይላል ለማለት እንትን በዛብኝ። እሱ አካባቢ ላይ ቃል በቃል በዛብኝ። እሱ መጽሐፍ ላይ በዛብኝ። አሁን ለምሳሌ እዚህ ውስጥ ከጠቀስከው የአቤስቲክን መውሰድ እንችላለን። የአቤስቲክ ስም ነው፣ የግለሰብ ስም ነው። እነዚህ ሰዎች የአቤስቲክ የተፈጸመላቸውን በእግዚአብሔር የተፈጸመላቸውን እንትን ነው የሚያወራው። ሂደን ቸክ ማድረግ እንችላለን። ድርሳነ ሚካኤል ላይ ትክክል ነው የምናገኘው ነው ማለት ነው። የሚካኤል ለምሳሌ እኔ የማውቀውን በደንብ ሁሉን ነገር እናውቃለን ማለት አይደለም። ከታምራት ውስጥ ገድል ታምር የተሰራላቸውን ገድል ማለት የእግዚአብሔር ስራ የተፈጸመላቸውን የእግዚአብሔር ታምር የተፈጸመላቸውን ሰዎች ማለት ነው። ለምሳሌ ለአንተ ተፈጽሞልን ሊሆን ይችላል፣ የአንተ ስም ማለት ነው። ኤርሚ ከሆነ ኤርሚያስ ነው። እነሱን እንደ ኤግዛምፕል እንደ ምሳሌ ጠቀሰው እንጂ ሁሉንም የተፈጸመላቸውን የእግዚአብሔር እንትን እናውቃለን ማለት አይደለም። አንድ ጠብቀን። ስለዚህ እነዚህ የግለሰቦች ስሞች ታምራቱ ታምራት የተደረገላቸው የግለሰቦች ስሞች ናቸው እያልከኝ ነው? ለምሳሌ ቅድም ስታነሳ ከነበረው ገጽ 91 ላይ ብንሄድ ድርሳነ ሚካኤል ላይ ዘታሳስ ላይ ገጽ 90 ይመስለኛል። እኔ ዝም ብዬ ማስታወሻ ሲዝ ተሳስቼውን 94 ላይ ስታነሳ የነበረውን ማስቀመጥ እንችላለን። ለምሳሌ አንዱን ልጥቀስልን የማውቀውን ማለት ነው እንጂ ቃሎቹ በእርግጥ ቃሎቹ የሁሉም የኢትዮጵያ ስም እንዲሆኑ መጠበቅ የለብንም። ቃሎቹን ማለት ነው። ስንክሳር ዘወማኅዳር 12 ላይ የታተመው መጽሐፍ ላይ ለምሳሌ አንዱን ኤግዛምፕል ብቻ አንሳልኝና ይሄ ምንድነው ብለህ ብትጠይቀኝ የማውቀውን ዱራታኦስ እና ቴዎፕስታ የሚል አሁን በእኛ ቃል ላናውቀው እንችላለን። እነዚህ ሰዎች ግን ባልና ሚስት ናቸው። የእግዚአብሔር ወዳጅ የሆኑ ስሙ ዱራቶስ የሚባል አንድ ሰው ነበር። የማን ወዳጅ ነው? የእግዚአብሔር ሰው ነው። የእግዚአብሔር ወዳጅ የሆነ ሰው ማለት ዱራታኦስ የሚባል አንድ ሰው ነበረ። የሚስቱም ስም ቴዎፕስታ ነው። እነርሱም ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የሚካኤልን በዓሉን መታሰቢያ ያደርጉ ነበረ፣ እንደ መታሰቢያ ማለት ነው። የህዳር 12ም ማለት ነው። እና አሁን ከምናወራው ጋር ምን ያገናኘዋል ታዲያ? ከፈለክ የእንትኑንም ማንሳት እንችላለን። አንተ ካልከው ላይ ስላልተዘጋጀው ነው፣ መጽሐፍቶቹን ስላላስኩ ነው። አንተ 90 እና 94 ላይ ስታነሳ በማስታወሻ ያስኩትን መነሻ አድርጌ ነው እያወራ የነበርኩት ማለት ነው። አሁን የዚህኛውንም ማንሳት እንችላለን። ታዲያ ስሞቹ ቪዲዮ ክሎዙን ይባላል አውቀ ነው። ችግር አነሳዋለሁ ስላስቀመጡት ነው። ስሞቹ የግለሰብ ስሞች ናቸው ብለህ ያልከው ተዘጋጅተህበት አይደል ያወቅኸው? ኖ ስታነሳ ቅድም 90 እና 94 ላይ ያለውን ነው ስታነሳ ነው ያስኩህ። ይሄኛውን ከሆነ ይሄኛውን ደግሞ ፎከስ አድርጌ ተዘጋጅቼ ማንሳት ይችላል። ግን ያኛውን ስታነሳ ስለሰማሁ እነኛ አሁን የተጻፉት ቅድም ያነበብኩልህ እነሱ የግለሰብ ስሞች ናቸው ወይስ የእግዚአብሔር ስሞች ናቸው? ገድላት ላይ በሙሉ የተጻፉት አንዳንድ መጠሪያ ስሞች እግዚአብሔር የተደረገላቸው የታምር ስራ አገልግሎት ያገኙ፣ ቅድስናን ያገኙ፣ ታምር የተሰራላቸው፣ ከችግር ከመከራ ነፃ የወጡ፣ በተቸገሩ ጊዜ እግዚአብሔር የደረሰላቸው ሰዎች ናቸው። የእግዚአብሔር ወዳጅ መሆናቸውንም ይገልጻል። ለምሳሌ እኔ እንደ ማስረጃ የምነግርህ ቅድም ከጠቀስከው
ዱራታኦስ እና ቴኦብስታ የሚለውን ስለማውቀው ነው። አጋጣሚ ድርስ ላይ ማለት ነው ሲነበብ ሁሌ ታውቀዋለህ አንተ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሑድ እሑድ ድርሳነ ሚካኤል ሊነበብ ይችላል። እሺ በጣም የሚገርም ወንድሜ አብርሃም ድርሳነ ሚካኤል አንድ ብቻ ሳይሆን ሁለት ነው ያለኝ። እዚህም ጋር ይታያል ትልቁ ድርሳነ ሚካኤል፣ እዚህም ጋር ይታያል ትልቁ ድርሳነ ሚካኤል ማለት ነው። ይሄ በትንሣኤ ዘጉባኤ ማተሚያ ቤት በቤተክርስቲያኒቱ ማተሚያ ቤት የታተመ ነው። ይሄ ደግሞ በግለሰቦች ማተሚያ ቤት የታተመ ነው፣ ግን ቤተክርስቲያኒቱ የምትጠቀምበት ነው ለአገልግሎት፣ ተመሳሳይ ነው። እና በዚህ ክፍል ላይ እንደዚህ የሚለው ቃል ይኸው እዚህ ጋር አለ ማለት ነው። እነዚህን የከበሩ ቃላቶች በትህትና ተናገር፣ በትህትና ቃል ተናገር ብሎ ካለ በኋላ አካ ኤሜ ሌክ ቦኬ ኤንካ ምናምን ነገር ብሎ ካለ በኋላ እነዚህ ስሞች የማን ስሞች ናቸው ብሎ የሚለውን አንተ ስትነግረን ታምራት የተደረገላቸው ልክ ቴዎብስታ እንደተባሉ ቅድም እንደምትለው ዳራጎን ነው ድራጎን ነው ወይ ደግሞ ቴዎብስታ ተብሎ እንደሚባለው የግለሰብ ስሞች ናቸው፣ ታምራት የተደረገላቸው ስሞች ናቸው። አንተ አልክ እንጂ ቤተክርስቲያኒቱ ግን እንደዛ አይደለም ያለችው። ቤተክርስቲያኒቱ ያለችው ላስነበብ ቀጥዬ ማለት ነው። እነዚህ ክቡራን ልዑላን ረቂቃን የሆኑ የእግዚአብሔር ስሞች ከቃሎቹ ሁሉ ተለይተው በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የተገኙ ናቸው ብላ እነዚህ ስሞች የማን ናቸው ነው ብላ ምትለው ቤተክርስቲያኒቱ። እነዚህ ክቡራን ልዑላን ረቂቃን የሆኑ የእግዚአብሔር ስሞች ናቸው እያለች ነው። ይሄንን በሚካኤል እጅ ላይ ተጽፎ የተገኘ የእግዚአብሔር ህቡ የሆኑ ድብቅ የሆኑ ስሞች ናቸው። አሁን አንተና ቤተክርስቲያን ተለያያችሁ ማለት ነው። አንተ የግለሰብ ስሞች ናቸው ብለህ አልከን፣ ታምራት የተደረገላቸው ሰዎች የእነሱ ስሞች ነው አልከን። ቤተክርስቲያኒቱ ደግሞ የለም የእግዚአብሔር ድብቅና ህቡ ስሞች ናቸው፣ በዕብራይስጥ ቋንቋ ተጽፎ የተገኙ ናቸው አለች። አንተ ነህ ትክክል ወይስ ቤተክርስቲያን ናት ትክክል? አብራርዬ። አነሳውልህ እኮ መጀመሪያ ላይ ለምሳሌ ዱራቶስን ነግሬሃለሁ። እኔ ስለ ድራቶስ አላወራሁም። እኛ ስማቸውን እኮ ማናቃቸው አብራር በሀገርኛ አሁን ለምሳሌ በሀገርኛ ቋንቋ አሁን አብራራው። እኔ ኤርሚያስ እንደዚህ ቢኒያም አይሰማም አይሰማም? ይሰማኛል። አሁን ይሰማኛል። አንተ አሁን አብራራው። እኔ ኤርሚያስ ሰብለ ቢኒያም ተብለ እንደምንጠራ በውጭ ዓለም ያሉ ሰዎች እንደዚህ አይጠሩም። የተለያየ ስም አላቸው። ቅድም እንደጠራው ቴዎብስታ ምናምን ነገር እንደዚህ ድራኦስ ምናምን ነገር የሚል ስያሜ ያላቸው ሰዎች አሉ። እነሱ ግን ለእነዚህ ስሞች ዋቢ አይሆኑም። እነዛ አሁን የጠራቸው የግለሰቦች ስሞች ናቸው። እነዛ የጠራቸው በድርሳነ ሚካኤል ላይ የቴዎብስታን ታሪክ አሁን አውቀዋለሁ። ኦኬ። ስለዚህ የግለሰብ ስሞችና እዚህ ጋር የተጻፉ ስሞች የግለሰብ ስሞች ቢሆኑ ኖሮ አይ ኤርሚያስ ይሄ እዚህ ጋር እኮ ያመጣው የግለሰቦች ስሞች ነው፣ እንደዚሁ አይነት ተመሳሳይ ስም እኮ ቴዎብስታ የሚልም አለ ብለህ ብትለኝ ያስኬዳል ማለት ነው። እዚህ ጋር ግን የተጠቀሱቱ የግለሰብ ስሞች አይደሉም። ቤተክርስቲያኒቱ እነዚህ ክቡራን ልዑላን ረቂቃን የሆኑ ረቂቃን ማለት ድብቅ ህቡ ስውር የሆኑ ማለት ነው። ረቂቃን የሆኑ የእግዚአብሔር ስሞች ከቃሎቹ ሁሉ ተለይተው በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የተገኙ ናቸው አለች። ስሞቹ የማን ናቸው? የልዑል እግዚአብሔር ስሞች ናቸው። በማን እጅ የተገኙት? በቅዱስ ሚካኤል እጅ ነው የተገኙት። አንተ ግን የምትለው የግለሰቦች ሰዎች ስም ነው አልከን። ቤተክርስቲያን ደግሞ የለም የእግዚአብሔር ስም ነው እያለች ነው። ይህ እንዴት አየኸው ነው ወንድም ያብራል? ጥሩ ጥያቄ ነው። እኔም እያልኩ ያለሁት እኮ እነዚህ ሰዎች እነዚህ ምንድን ናቸው ስትል አንድ ሰው ለምሳሌ ኤርሚያስ ተብለህ ስትጠራ ምን ማለት ነው ይታወቃል። እነዚህ ስሞች ምንድን ናቸው ነው እያልክ መጽሐፍ ቅዱስ ላይ በርካታ የመጽሐፍ ቅዱሳዊ ስሞች አሉ። ስንሰማቸው አብዛኛው መጽሐፍ ቅዱሳዊ ያልሆነ ሰው በጣም ስማቸውን ሲሰማቸው ግራ የሚያጋቡ ሲሆን ይችላል። መጽሐፍ ማንበብ አለበት፣ መረዳት አለበት። ለምሳሌ ከላይ ከጠቀስከው አሜ የሚላል አሜ ሌክ የሚሉ መጠሪያዎች አሉ። እሱ ምንድን ነው ብለን አሁን መጽሐፍ ቅዱስ ትርጓሜ ላይ ሄደን ማየት እንችላለን። ምን ማለት ነው? አንዱን እንኳን እስኪ ንገረን፣ ጊዜ በደንብ ውሰድ። አንዱን ቃል ውሰድና መጽሐፍ ቅዱስ ላይ አገናኝተን የትርጓሜውን ንገረን። ጥሩ። ለምሳሌ ሆነ
አንዱ ከነዚህ ከተጠቀሱት ውስጥ አንዱ ማለት ነው። ይሁን ለምሳሌ አካ ማለት አካ የትኛው ይኸው አካ ሌክ ቦኬ እንደዚህ ሌክን እሺ እንውሰድ። ሌክን እንውሰድ። እሺ ሌክን ኦኬ ሌክ ሐይቅ ነው ልትለኝ ነው በእንግሊዝኛ? አይደለም ትርጓሜ እንትን ላይ እየፈለግኩት ስለሆነ ነው። እሺ ትንሽ ያለው ኦኬ ልክን አላወጣልኝም ወይ ምናልባት ቦኬ ወይ ሌላኛውን አሜን እንይ። አሜን ወይም ኤርናኪ ያ ውሰድ የፈለከውን ውሰድ። እናት ቋንቋውን ትነግረናለህ፣ ከዛ ትርጓሜውን ትነግረናለህ። እናት ቋንቋ ማለት አሁን አሜክ ሌክ ምናምን ነገር ከወሰድከው የየት ሀገር ቋንቋ ነው፣ ትርጉሙንም ደግሞ ዲክሽነሪው ቋንቋውን የየት ሀገር እንደሆነ ይነግረናል ማለት ነው። ከዛ ታሳየናለህ ዲክሽነሪው። አብራር የፈለግከውን ውሰድ። ከዚህ ጋር አሜን ወስጃለሁ። ጀምሮ እስከዚህ አንተ የምትለውን አግኝቼዋለሁ። ምን የትኛውን? ለምሳሌ ጋርጎ የሚል አለ እዚህ ጋር ጋርጎ፣ ፒስኬር፣ አቢት፣ ከቢስ፣ ኤቅ እንደዚህ የሚባሉ አሉ። በቅዱስ ሚካኤል እጅ ላይ ነው የተገኙት ብላል ፍጥርሰ አሜን። እንትን ላይ አሁን አንተ ከጠቀስከው መጽሐፍ ላይ አሜን የሚለውን አግኝቼዋለሁ። በግዕዝ ወይም አማርኛ አውድ በተለይ ሃይማኖታዊ መዝሙራት ወይም ጸሎቶች ላይ ውስጥ በጊዜ ድረስ ወይም አንተ ወንድም ለማመልከት የሚሉ ትርጉሞች ነው የሚይዘው ማለት ነው ብሎ ያስቀምጠዋል። ምኑ ይሄንን ቃል አሁን አንተ የጠቀስከዋል እሷ ማለት ነች። እሷ ምንድነው ብሎ ነው የሚተረጉመው? ወንድምን ለማመልከት ወይም አንተ። የምን ቃል ነው ማለት ነው? የግዕዝ ቃል ነው ማለት ነው። ግዕዝ በግዕዝ አሜ ማለት በግዕዝ ከሌላ ስም ለምሳሌ በጊዜ ድረስ አንተ ብሎ በግዕዙን ወደ በግዕዝ እሱ ነው በጊዜ ድረስ አንተ እንደማለት ነው ብሎ ይተረጉማል። መዝገበ ቃላት ትርጉም ላይ ነው። ስለዚህ በግዕዝ ነው አሜ ማለት ይህን ትርጉም የሚሰጠው ማለት ነው። በጣም ይህን ስም ሲሰየም አንድ ሰው እንደዚህ ከሆነ አንተ ነው ብሎ አንተ የሚያመለክተው እንግዲህ እግዚአብሔርን ልን ነው መጠሪያው። ስለዚህ ቋንቋው የግዕዝ ነው፣ ትርጓሜው አንተ ማለት ነው። በጊዜ አንተ ማለት ነው። በጊዜ አንተ ድረስ እንደማለት ነው ብሎ በአማርኛ ሲሆን በጊዜ አንተ ድረስ እንደማለት ነው ብሎ ያስቀምጠዋል። ቤተክርስቲያኒቱ ግን እዚህ ጋር ምንድነው ብላ ያለችው? ቋንቋው የግዕዝ ሳይሆን የዕብራይስጥ ነው ብላለች። በዕብራይስጥ ቋንቋ ተጽፈው በተረዳ ነገር ተተርጉመው የመጡ ናቸው። እሱማ ኤርሚ አይልም። ግዕዙ ወደ አንተ አሳየን ከፈለግ ግዕዙ ወደ ዕብራይስጥ ተተርጉሞ ነው አላለችም ቤተክርስቲያን። ቃሎቹ ራሳቸው የግዕዝ ቃል አይደሉም፣ የዕብራይስጥ ቃላት ናቸው ነው ብላ ያለችው። እና የአንተን ግን ትልቁ ላይ ላድርግህና እስኪ ያሳየን መዝገበ ቃላቱን አብራር። የአንተን አሳየን ትልቁ ላይ ሆነ ድረገጽ ላይ ነው እያሳየው ያለሁት። ማግኘት ትችላለህ አንተ አሜን የሚለው
ምን ላይ ነው ያገኘው? ጉግል ላይ ነው። ጉግል ላይ ምን የሚል ድረገጽ ላይ ማግኘት ትርጓሜ ላይ ዴፊኒሽን ላይ ማግኘት ትችላለህ። አሜ ብለህ ስትጽፈው ይመጣልህ። እሺ ራሱ ቃሉ እሺ ምን ላይ መሰለህ? አቢሲኒካ አማሪክ አሜ ዲፋይን አቢሲኒካ አማሪክ ከሚለው ላይ ይገኛል ማለት ነው። እንደዚህ ማለት ነው። እንደዚህ ነው የጻፍከው። አሜ ነው የሚለው እችት አሜ እዚህ ጋር አሜ ያልኳት ሰርች ፍለጋ እዚህ ጋር እንደዚህ ላድርገው። አሜ አሜን ብሎ የሚል ነው የመጣው። አሜ ብዬ ጽፌ ይሄን ጽፌ ብለህ ጻፈው። አይ እሱ አይደለም ብዙ እንትኖች ያመጣልሃል። ሌላ አለ። ቆይ ላሳይ። ለምሳሌ ወይ ኦኬ ላሳይቀው ምን ብዬ ነው የጻፍኩት? ይታያል። ወይ የኔን ላውጣው ትልቁ ላይ እንደዛ እኮ ነው። እኔ አሜ ነው ያልኩት፣ እዚህም ጋር አሚ ነው ያለው፣ እዚህ ጋር አሚ ነው ያልኩትኝ። አሚ ግን ሲወጣ እንደዚህ ነው ብሎ የመጣው ድረገጽ ላይ ማለት ነው። አሜን ማለት ነው ሲሆን ትርጉሙ ይሁን ይደረግ ማለት ነው። አንተ አሜንን ነው ይሁን ይደረግ ማለት አሜን ነው እንጂ አሚ አይደለም። ይሄ አሚ ነው እንጂ አሜን አይደለም። እሺ ትልቁ ላይ አድርገኝ። እሺ መጥቷል። የኔ ሴቭ አድርገው። እሺ አሜ ይታያል እዚህ ጋር። ኦኬ እንትን አቢሲኒካ ላይ ና ያወጣው አንተ አቢሲኒካ ላይ የሚለው ቃል በግዕዝ ወይም አማርኛ አውድ በተለይ ሃይማኖታዊ መዝሙራት ወይም ጸሎቶች ውስጥ በጊዜ ድረስ ወይም አንተ አብራ ወደዛ ፈቅ አድርገው እንዲታይ ማለት ፈቅ አንተ ምንድን ነው ላይት ምናምን ቆይ ልነሳ። ዝቅ ብዬ ነው አሁን ይታያል። ባይዘዌ የኤአይ ነው እንጂ የመዝገበ ቃላት ትርጉም አይደለም። አይ ትርጉም ላይ አለ። ይኸው ከላይም እኮ ትርጉም አለ። የእሱን አምጣው፣ የኦርቶዶክስን አምጣው። የኤአይ ነው አሁን ታች ያለውን ኤአይ የተረጎመው ነው ያነበው። የኤአይን ቶ የአርቲፊሻል ኢንቴሊጀንስ ያለውን ሳይሆን ኦርቶዶክስ ጉግል ነው ኤአይ ነው ከላይ ይታያል። ኤአይ እኮ ይላል ከላይ። ኖ አብራ ወንድም አለ ኤአይ ሳይሆን ጉግል ላይ እዚህ ጋር እኮ ጉግል ስታደርግ ብራዘር የኤአይን ትርጉም ያመጣልሃል። ያው ለአሁን እዚህ ጋር ይታያል። የኔን ያረኩትን እንደበበል ቆይ ይሄን እኮ አሁን እዚህ ጋር የኔን ትልቁ ላይ ላድርገው። አንዴ መልሳለሁ። እዚህ ጋር እንደዚህ ላሳየልህ። ይኸውልህ ይሄ ትርጉም አሁን ማን የተረጎመው? መዝገበ ቃላት ነው አይደለም። እዚህ ክፍል ላይ አሁን እኔ አሜ ብዬ ስጽፍ እዚህ ጋር አሜ አለ። አሜ ካለ በኋላ ፊው ዘ ሰከንድ ኤጎ ብሎ ይላል። በቅርብ አሁን የፈለግኩት ቃል ነው። አሜን ያለው አሜ ብሎ የሚለውን አሜን ያለው ቃሉን አልነገረንም። የየት ሀገር ቋንቋ እንደሆነ ግዕዝ ይሁን ዕብራይስጥ ይሁን አራማይክ ይሁን ግሪክ ይሁን አልነገረንም። ከዛ አሜን ብሎ የሚለውን የተረጎመው እኔ ያልኩትን እኔ የጻፍኩትን ድርሳነ ሚካኤል ላይ ያለውን ቃል ሳይሆን የተረጎመው አሜን ብሎ የሚለውን የዕብራይስጡን ቃል ነው የተረጎመው ማለት ነው። ስለዚህ ይሄን ትርጉም ያስቀመጠው ድረገጹ ላይ የተቀመጠ ነው እንጂ ምንም አይነት አሁን አንተ አቢሲኒካ ወይ ደግሞ የኢትዮጵያ ኦርቶዶክስ ክርስቲያን ሊቃውንት ቋንቋን የተረጎሙት ወይ ግሱን አርብተውት ትርጓሜውን ሁሉ ጭምር ያስቀመጡበት አይደለም ማለት ነው።